ስለዚህ ይሄ ማውራት ካለብኝ ከጅምሬም ከዜሮ ተነስቼ እንዴት ወደ ፖፕ ላይ በቃ ሙሉ አቋሚ ፖፕ ላይ እንዴት ገባ የሚለውን መግለጽ ግዴታ ይሆንብኛል። የመጀመሪያው ፖፕ ላይ ገባበት ታይም ላይ እኔ የ8ኛ ክላስ ተማሪ ነበርኩ። ፖፕ ከመግባቴ በፊት ኦልሬዲ የ8ኛ ክላስ ተማሪ ሆኜ በጣም ጎበዝ ተማሪ እና በትምህርቴ ኦር በቃ ከ90 ነበርኩ ክላስ እንኳን ማለት ነው። እንደ አጋጣሚ የሆነው ውጤት ጎደለብኝ ስላችሁ የማለፊያ ምናምን አይደለም። ከ90 በላይ ነው የሰራሁት። ከ90 በላይ ነው የሰራሁት። ግን የማለፊያ ውጤት ሳይሆን እሰማለሁ። እሺ ያው የማለፊያ ውጤት ሳይሆን የጎደለኝ የነበረው እኔ መግባት እፈልግ የነበረው አዳሪ ትምህርት ቤት ነው። ኦር ትምህርቴን አዳሪ ትምህርት ቤት ነበረ መማር እፈልግ የነበረው እና ከ9 እስከ 12 ወደ ቤት ሳልመለስ እዛው የመንግስት ምግብ እየበላው እዛው ነበር መማር እፈልግ የነበረው እና ያን ለማሳካት ብዙ ርቀት ሄድኩኝ። በቤተሰብም እንደምንም ብዬ በዘመድ ቢሆን ፈተናውን ተፈተንኩኝ። ማለት በጣም አዳሪ የመግባት ፍላጎት ስለነበረኝ ማለት ነው። ውጤቴ እንኳን ማያስፈትን ሆኖ ሳለ ማለት ነው። ከዛ እንደዛ ሆኜም በብዙ ችግሮች መካከል ሆኜ ተፈተንኩኝ። ፈተናውን ግን አልተሳካም፣ ወደኩኝ። ቤተሰብ ፋዘርኒ በጣም ነበር የሚበሳጭብኝ የሆነ ትምህርቴ ላይ የሆነች ጉድለት ካየብኝ እና እዛን ሰዓት እንደው ተመስገን ችግር የለውም አብሽር፣ ሃይስኩልም ሆነ ትሰራዋለህ እኮ አያስቸግርም አብሽር ምናምን አለኝ። ከሃይስኩል ገባሁ። 5 ወራት ምናምን ተማርኩኝ ሃይስኩል ላይ። ከዛ በኋላ እንደ አጋጣሚ የመጀመሪያ ቀን ፖፕንን የገጠመኝ ቀን እንዴት ነበር መሰላችሁ? ቲክታክ ላይቭ ላይ የሆነ ሰውዬ ፎሎ ያደራርጋል። ፎሎ ሲያደራርግ እኔ የዛኔ ስለ ቴክኖሎጂ የራኩ ሰው ነኝ። ስለ ቴክኖሎጂ ምንም አይገባኝም። የምረዳው ቲክታክ ላይ ፎሎ የሚያደራርጉ ሰዎች ቫይራል የሚያወጡ ምናምን ይመስለኝ ስለነበረ ፎሎ ለማስደረግ አካውንቴን ሄድና የሆነ ሰንበዲ ቤት ታብታብ እያደረግኩኝ ምናምን እለምናለሁ ማለት ነው። እና በጣም የምከታተለው ሰውዬ ነው። ሰውዬው ታብታብ እያደረግኩ እንደውም አላስገባ ሲለኝ ምን አደረግኩ መሰላችሁ? እባክህ ዛሬ እንኳን አስገባኝ ብዬ ጻፍኩኝ ማለት ነው። ስሜን ቀየርኩት። ውሳም የሚለውን እባክህ ዛሬ እንኳን አስገባኝ የሚል አካውንት አረኩኝ ማለት ነው። ገስት ለመግባት ነው ይሄ ሁሉ ርቀት የሄድኩት ሰውየው ፎሎ እንዲያስደርገኝ። ከዛ ደግሞ የሚሰጣት 5 ኮይን ይሁን 500 ኮይን ይሁን ብቻ የሆነ ያክል ኮይን ጊፍት ነበር። 5 ኮይን ይመስለኛል። ያቺን ለመቀበል ነበር እና ሰውየው አይቶ ተገርሞ ይሄን አካውንትማ ዛሬ ማስገባት አለብኝ ምናምን። ከዛ ጠየቀኝ፣ ለምንድነው ስምህን እንደዚህ የጻፍከው ምናምን። እኔ እኮ ብዙ ጊዜ ሞክሬ አላስገባ ስላልከኝ ነው እንደዚህ ስምህን የቀየርኩት ምናምን። በቃ ሳቀ፣ በጣም ሳቀ ሰውየው ምናምን ነገር እና ከዛ ኧረ ፎሎ አድርጉት በደንብ ምናምን ብሎ እንደውም ለሌሎቹ ከሚሰጠው ቻንስ ሰፋ አድርጎ ታይም ሰጥቶኝ ምናምን ፎሎ አስደረገኝ ማለት ነው። ከዛ ወጣው። እንዳጋጣሚ ስለ ፖፕ ቪዲዮ ሰርቶ አገኘሁት ማለት ነው። በጣም ወዶ ሰው ነው ምናምን። ገባው፣ ቪዲዮን እያየው አፑን ዳውንሎድ አድርጌ ምናምን መጣው። ግን የዛን ቀን የት ነው የነበርኩት? እኔ ጓደኛዬ ቤት ነው የነበርኩት። እኔ ዳታ መግዣ ብር የለኝም። ስልክ ላይ የምሞላው የዳታ ብር ምናምን የለኝም። ኢንቨስት የማድረግ አቅም የለኝም በሰዓቱ። ለምን መሰላችሁ ያ የሆነው? አንደኛ ስልክ እንዳለኝ ቤተሰብ አያውቅም። ስልክ እንዳለኝ ቤተሰብ ቢያውቅ ዳታ ይገዛልኛል፣ ካርድ ይሞላልኛል ምናምን። ግን እኔ ከቤተሰብ ተደብቄ ነው የገዛሁት ስልክ። ከዛ አንጻር ትንሽ ሻለኝ የነበረው እና ከዛ ያ ከባድ ስለነበረ ጓደኛዬ ጋር እየሄድኩ ምናምን ነበር ዳታ ዋይፋይ ከሱ ለመጠቀም እሞክራለሁ፣ እታገላለሁ ምናምን። ስትራግሎችን በቃ እንደዚህ እንትን እያደረኩ ነው የምጠቀመው እና ከዛ እዛ ጋር ሆኜ አወረድኩኝ ምናምን ነገር። የእሱን ኤጀንት አይዲ ሞልቼ ነው የመጣሁት። ገባው። ስገባ የሆነ ሰውዬ ስለ ፖፕ እያስረዳ ነው ምናምን። ዝም ብዬ ገስት ላይ ገብቼ እስቲ ስለዚህ አፕሊኬሽን አስረዳኝ ምናምን ስለው ኤጀንት አይዲ ሞልተሃል ምናምን አለኝ። ከዛ ኤጀንት አይዲ ሲል አይ አልሞላውም ምናምን አልኩና ምንድነው ኤጀንት አይዲ ብዬ ስጠይቀው ይችን ቁጥር ሞልተሃል አለኝ። ወይ ቅድም ጊዜ እኮ የሆነ ሰውዬ ዳውንሎድ ሳረግ አስሞላኝ ምናምን አልኩ። ከዛ መውጣት አልፈለግኩም። በ24 ሰዓት ከሱ ስር ካንስል ካረግ ይለቃል ምናምን አለኝ። አይ ችግር የለውም እኔ ከሱ ጋር ነው መስራት የምፈልገው ምናምን አልኩኝ ማለት ነው። ከሰውየው ጋር ተግባብቼ ስለነበረ ከዛ ለአንተ ሌላ ሰው ሰጠሃለሁ፣ እኔ ጓደኛዬ እዚህ ጋር አለ፣ አጠገብ ያለውን ጓደኛዬ በአንተ ስራ አስመዘግባለሁ፣ አንተ እኔን አስተምረኝ አልኩት። ይሻልና አስተማረኝ።
ከዛ ሸረፍ ሚዲያ ቱ ብሎ ዩቲዩብ ቻናል ይሰጠኛል ማለት ነው። ሸረፍ ሚዲያ ከዛ ጓደኛዬ ጋር ስለነበርኩኝ ቪዲዮችን ዳውንሎድ አድርጌ ምናምን መጣሁ። 18 ፓርት ነው ቪዲዮ አውርጄ መጥቼ የሸረፍን ቪዲዮ ሱቢ ሰላት ሰግጄ ጠዋት ላይ 11 ሰዓት ከምናምን ማለት ነው ሰላት ሰግጄ ምናምን ጀመርኩ ቪዲዮ ማየት እያየው ምንም ሳላስበው መሸ። በቃ ጁማ ነበረ ቀኑ ለሰላት ወጥቻለሁ። ምነግርህ እንደውም 6 ሰዓት ላይ ነው ሻወር ገብቼ ለጁማ ገብቼ 7 ሰዓት መጣሁ። ቀጠልኩኝ ቪዲዮን እያየው ከዛ ጨረስኩኝ ማለት ነው ቪዲዮቹ። ከዛ በጣም ነው የገባኝ ምናምን ነገር። ከዛ ድጋፍ ደግሞ ሌላ ድጋፍ ከየት አገኘሁ? ቻትጂፒቲ ጄሚኒ ምናምን ግግም ብዬ ጠይቄያቸው አረ ፖፕ ውሸት ነው፣ አረ ፖፕ አያበላም ምናምን ምናምን እያልኩ በጣም ተከራከርኩኝ ማለት ነው። ከዛ እንደዛ ሆኖ ምናምን ከነዛ ጋር ተከራክሬ ሲያሳምኑኝ ጊዜ በቃ ብዬ እንደዚህ መጣውና ልጁን ሸረፈዲን ማን ነው ምናምን ነገር አይ ሸረፈዲን ማለት እኮ እንደዚህ እንደዚህ ያለ ሰው ነው። ኦኬ እንደዛ ነው። ሄድኩኝ ቲክታክ ቻናሉን አየው ምናምን ምናምን ነገር። ከዛ መጣው ቤቱን አገኘሁት ማለት ነው። ቫይራል ላይ ሆኖ አገኘሁት እና ገባው። እንደ ድሮ እንደዚህ ታይም አይደለም። ድሮ ቫይራል በጣም እንትን ነው፣ ታዋቂ ለሆኑ ሰዎች ቀላል ነገር ነው እና ሸረፍ ጋር ስገባ ሺህ ምናምን ሰው ነው ያለው። ከዛ ከታች ኮመንት ላይ እባክህ አስገባኝ እያልኩ ጽፋለሁ። አይደለም የዛኔ ሸረፍን አሁንም ድረስ እንኳን የምታውቁ ሰዎች ገስት ቶሎ ቶሎ አይቀበልም እና በጣም ተጋተትኩት አስገባኝ እያልኩ በጣም ማለት ነው። ከዛ ኮመንት ላይ ሰዎች የነበሩት ሰዎች ኧረ አስገባው የሚያወራውን ነገር ያወራ እስቲ ምናምን ምናምን። ከዛ ገብቼ አወራ። ምንድን ነበረ እዛን ላይ ኮንሰፕቱ የነበረው ስለ ሳይድን፣ ስለ ሮኬት ውስጥ ስታር ውስጥ እና ስለ ኮሚሽን ሲስተም አከፋፈል ነው እየተናገረ የነበረው። ከዛ በኋላ ይሄን ሂሳቡን ስሌቱ ምናምን እየነገራቸው ነበር እና ይሄን እኔ እናገራለሁ ብዬ ነው ገባው። ከዛ ብትንትና ረጊ ዝርዝር ተናገርኩኝ ማለት ነው። ከዛ ሁለተኛ አካውንት አለ እንዲህ ምናምን አለኝ። አይ የለኝም፣ ኧረ ራሱ ነው ምናምን ገና ትላንት መግባቴ ነው ምናምን። ኦኬ በቃ እሺ በውስጥ ጽፍልሃለሁ መልስልኝ ምናምን አለኝ። እሺ ችግር የለውም። ከዛ የዛን ሰዓት ምን አደርጋለሁ? የትላንቱን ሰውዬ ካንስል አረኩት አየር ላይ በቃ ሪሙቭ አረኩት እኮ ከሱ ስር ሪሙቭ ኪክ አውት አንኩኝ ማለት ነው። ከዛ 24 ሰዓት አልፎኝ ስለነበረ ከሱ ሰውዬ ስር ኪክ አውት ለማድረግ ሄድኩኝና ሰውዬውን አክሳፕት አድርግልኝ አልኩት። ምንም አልተጋተተም። እሱ ራሱ ስለ ፖፕ ብዙ የሚያውቅ አይነት ሰው አልነበረም። ካንስል አደረገልኝ። ደስ የሚለው ነገር። ከዛ ሸረፍ ጠየቀኝ። በጣም በጣም ትላልቅ ኤጀንቶች አረ ውሳም ከኛ ጋር አብረን እንስራ አይነት ጥያቄዎች በጣም መጡልኝ ማለት ነው። ከዛ እንደዚ አይነት ጥያቄ ሳይ ምን አደረግኩ? መስፈርት አስቀመጥኩኝ ማለት ነው። መስፈርት የምን ሆነ? እኔን በስሩ ለማስገባት የሚፈልግ ኤጀንት ዳታ ሊሞላልኝ ይገባል። ሌቭሌን ከሌቭል 1 ወደ ሌቭል 5 ሊያስገባኝ ይገባል የሚል ኮንሰፕት አወጣኝ። ኮንሰፕቴን ለሸረፍ አሳወቁት። አረ ችግር የለውም እሺ ታስገባኛለህ፣ ሌቭል 5 አስገብተኝ ዳታ የምትሞላልኝ ከሆነ ችግር የለውም እገባለሁ፣ አለበለዚያ ግን አልገባም አንተ ካልኩት አረ እሞላለሁ ችግር የለውም ምናምን። ምንድን ነው የምትጠቀመው ዳታ ላይ? እኔ ቴሌኮም ነው ያለኝ ስለው አይ ዳታው አይረባም ሂድና ሳፋሪኮም ሲም አውጥተናል። ሄድኩኝ ሳፋሪኮም ሲም አውጥቼ መጣሁ። ብር ተበድሬ 100 ብር አጥቼ ከሰው ተበድሬ ከሆነ ሱቅ ተበደርኩ፣ ከአጠገብ ሱቅ ተበድሬ 100 ብሯን ሲም ካርድ ገዝቼ መጣሁ ማለት ነው። ከዛ ሲም ካርዷን ገዝቼ መጣሁኝና አስሞላዋል። ከዛ በኋላ በጣም እንደዚህ በጣም አክቲቭ ነበርኩ። በጣም ስለ ፖፕ አወራለሁ ምናምን ምናምን በሰዓቱ ማለት ነው። ያንን ያየች ደግሞ የሆነች ኤጀንት ነበረች፣ የነ ሞኬ አስቺ እናት የምታውቋት ከሆነ ጸጊ ኤጀንት፣ በጣም ምርጥ መቼም ቢሆን ፖፕ ላይ ልረሳቸው ከማልችላቸው ሰዎች መካከል አንዷ ናት። 66,000 ኮይን ነው አይደለ? ከሌቭል 1 ወደ ሌቭል 5 ለመግባት የሚያስፈልገው ኮይን ቁጭ 66,000 ኮይን ላከች እና ለእኔ በጣም ትልቅ ነገር ነው በሰዓቱ። ልካው ወደ እኔ ላከውና ሌቭልህ ያድጋል አለች። ላኩላት፣ ወደ ሌቭል ያደገ። ሸረፍ ሌቭሌን እኮ ሰዎች ያሳድጉልኝ፣ አንተ ዳታውን ብቻ ሞላልኝ ምናምን አልኩት። አረ ችግር የለውም አብሽሩ ሳ ምናምን ዳታ ሞላልኝ። ከዛ ወደ ስራ ተገባ ማለት ነው። ከዛ ወደ ስራ ከገባው በኋላ በጣም ብዙ ቻሌንጆች ነበሩት። አንደኛው ቻሌንጅ የነበረው ምንድን ነው መሰላችሁ? ከቤተሰብ ጋር አለመግባባት። እንደዚህ ፖፕ እንደምሰራ አያውቁም። ስልኬን ደብቄ ነው የምጠቀመው። አይደለም ፖፕ እንደምሰራ ስልክ እንዳለኝ እንኳን አያውቁም ነበር። ከዛ አንጻር ትንሽ ቻሌንጀብል ነበረ ለእኔ ሰዓቱ ማለት ነው።
ቻሌንጅ ያደርገኝ የነበረው እሱ ነገር ነው እና ከዛ በኋላ ላይ የሆነ ቀን ላይ ነው እንደውም ኢንቪቴሽን የጀመርኩበት ታይም ላይ ነበር እና ፋዘር ቤት ላይ ነው ከሰው ጋር ከእንግዳ ጋር ቁጭ ብሏል። እሱ የሚኖረው ገጠር ነበረ፣ እንደውም አጋጣሚ ከተማ ነው ቁጭ ብሎ ከቤተሰብ ጋር ቁጭ ብሏል እና እኔ ጓዳ ሆኜ የሆነች ኳታር ሀገር የምትኖር አረብ ሀገር የምትኖር ሴት ልጅ ኢንቫይት እያደረግኩ በስልክ እያወራኋት ነው ማለት ነው። እንደዚህ አድርገሽ ምናምን ስል ውሳ ማለት አቤት ምናምን ብዬ ስለው ከማጋ ነው የምታወራው ምናምን እኔ ስልክ እንዳለኝ እንኳን አይ ከዛ በጭምጭምታ ስልክ እንደገዛው ሳምቷል ሰሞኑን እና ከማጋ ነው የምታወራው ምናምን አይ እንደዚህ ጓደኛዬ ስልክ የስራ ስልክ አወራልኝ ብሎ ነው ምናምን አፈራባ ስልክ ነው ናምታ ስልኩ ምናምን ተቀበለኝ ማለት ነው። ከዛ ሰው ነበረ ምናምን ነገር ከዚህ በኋላ ይህን ስልክ አገኛለሁ ብትል ጭራሽ ነው ማይሆነው ምናምን ተከለከልኩ ማለት ነው። በቃ ከዛ አጠገቡ የነበረው ሰው ለምኖት በጣም ተማጽኖት ምናምን ነገር አይ ስጦ ለዛሬ ይስጦ ምናምን ብሎ ስልኩ ተመለሰልኝ። ከዛ በኋላ ከፋዘር አጠገብ ጭራሽ ነበረ ስልክም አልከፍተው በጭራሽ ማለት ነው። ከዛ እንደዛ እያልኩ ፋዘር ሲመጣ እየደበቅኩ ምናምን እየሰራው ነገር ግን ገንዘብ የሚከፍለኝ ገንዘብ የለም። ፖፕ ማለት ከወር እንደምንም ብዬ እንኳን ዳታ ሙሚያ ብር ባገኝ ነው እንጂ እሱንም መቼ በምን አይነት ነው የሆነ ሰንበዲ ቤት ገስት ገብቼ ሳወራ የሰሙኝ ሰዎች ጊፍት ሲሰጡኝ ኦር ጋምብር ሲያደርጉልኝ ምናምን እንጂ ኮሚሽን ገብቶልኝ ኦር በኢንቪቴሽን ያገኘሁት ገንዘብ አይደለም። ስለዚህ ዳታም ብቻ እየሞላው ከሆነ እኮ የትምህርቴን ሰዓት እየገደልኩ ነው ያለው። ለምንድን ነው ፖፕ የምሰራው ብዬ ላቆም አልኩኝ ማለት ነው። ከዛ ላቆም አልኩና ደግሞ ዳታዬ ተቋርጦ ቲክታክ ሳላይ ቀርቼ ዩቲዩብ ሳልገባ ቀርቼ ፖፕ ሳልገባ ቀርቼ የምሰማኝን ስሜት ደግሞ ማሰብ ጀመርኩ። ሳስበው በጣም ከበረኝ። ዳታ ማሙያ ብር ከሌለኝ ምንድን ነው አንሊሚትዱን በቀጻ ለመድኩት። ይሄ የ5 ብር የ10 ብር ካርድ ስለረሳው ደበረኝ። በቃ ድጋሚ 5 ብር ላይ ልመለስ ነው ምናምን የሚለው ሀሳብ ማለት ነው። ከዛ እንደዛ ሲሆን አይ በቃ እንደምንም መስራት አለብኝ ምናምን አልኩኝ። ከዛ ስትራግሎች የነበሩት ደግሞ ሌላኛው ስትራግሎች የምንነበሩ እንዳልኳቸው ግብርና አሁን ላይ ነው እንጂ ኢንቨስት ማደርገው መጀመሪያ ላይ ፋዘር ነው ግብርና ኢንቨስት እያደረገ የሚሰራው ማለት ነው። ግብርና ኢንቨስት አድርጎ በሚሰራበት ታይም ላይ ፋዘር ግብርና ብቻ አይደለም የሚሰራው፣ ደላላ ነው፣ የመሬት ደላላ ነው። ይሸጣል፣ መሬት ይሸጣልም፣ ይገዛልም፣ ይደልላልም ጭምር እና እንደ አጋጣሚ ሆኖ እኔ 8ኛ ክላስ ሚኒስትሪ ስፈተን እሱ ከሞተር ወደቀ። ሞተር ሲባል እንደዚህ በጣም ተራ ነገር አይደለም። እንደዚህ ድልድይ አለ። ድልድዩ 2 እንጨት ናት ብቻ ያለችው እና 2 or 3 እንጨት፣ ከዛ ያለው እንጨት የተበታተነ ነው። በዛ ላይ ነው ሞተር የሚያልፈው እና በዛ አልፋለሁ ሲል የሞተሩ አንዱ ጎማ ተንሸራቶ ከነ ሞተሩ ገደል ውስጥ ገባ ማለት ነው። በጣም ትልቅ ስምጥ ጉድጓድ ውስጥ ነው እና እንደዛ ሆኖ ወገቡንና እጁን ተሰበረ ምናምን ነገር። ፋዘር ስራ መስራት አቆመ። የዛኔ ስራ መስራት ሲያቆም አብዛኞቹ ጫና እኔ ላይ መምጣት ጀመሩ ማለት ነው። በጣም ከባድ የሆኑ ታይሞችን ማሳለፍ ጀመርኩኝ እና እንደው መርሻ ኤጀንትን በጣም ማመሰግነው በጣም ትልቅ ኤጀንት መርሻ ኤጀንት ነበር እና ደወልኩለት። ስልኩን ሰጥቶኝ በጣም ብዙ ያበረታታኛል። መጀመሪያ ላይ ራሱ በጣም የሆነ ሞራሌ ምናምን ስለሚረዳው ውሳም አንተ እኮ በጣም መስራት የምትችል ሰው ነህ፣ ጎበዝ እኮ ነህ ምናምን እያለ ያበረታታኝ ነበር እና ደወልኩለትና መርሻ አልኩት። እኔ በሰዓቱ የፋዘር መውደቅ ብቻ አይደለም የሚያሳስበኝ የነበረው ማለት ነው። ምንድን ነበረ መሰላችሁ? ይሄ ጎጆ ቤት ላይ ቆጥ የምታውቁ ሰዎች ካላችሁ ከላይ እንደዚህ የከብት በረት ከታች ይኖራል፣ ከላይ ቆጥ ይሰራል እና የዛ ቆጥ ሙሉ ምንድን ነው ይሄ ዳጉሳ፣ የዳጉሳ ገለባ፣ ዳጉሳ ራሱ ጤፍ ምናምን በሸራ ተደርጎ ተቋጥሮ ይቀመጣል። ጥቃቅን እቃዎች የሚባሉት እንጨት ምናምን ብቻ የሆነ ለቤት እንትን ተብሎ ከላይ ተደርጎ ይቀመጣል እና ያ የተቀመጠው እቃ ሁሉም አንድ ማታ ላይ ዝናብ በጣም ዘንቦ ነበር እና እንትን ወረደ ወደ ታች ማለት ነው። ከዛ ከብት ላይ ነው የወረደው ሙሉ እንጨቱ ሙሉ እንትን። ከዛ የፈረንጅ ከብቶች ነበሩ፣ ላሞች ነበሩ ምናምን ሞቱ ማለት ነው።
ፋዘር የሚያርስባቸው በሬዎችም ጭምር ሞቱ። የዛን ታይም ላይ የሚገርማችሁ ደግሞ የፋዘር እጅ መሰበር፣ ወገብ መሰበር፣ የእሱ ስራ አለመስራት፣ ንግድ ላይ የሚሰራ ሰው ነበር፣ ያን አለመንቀሳቀሱ። ከዛ ደግሞ የዝናብ እጥረት ሁለት ተከታታይ አመታቶችን እሱን ደቁሶታል። በቃ ማለት በርበሬ በአመት ቢያንስ 3 ሚሊዮን ብር 2 ሚሊዮን ብር ሜክ የሚደረግበት ስራ ነው በርበሬ ስራ። በበቆሎ ስራ 300-200 ሺህ ብር ይገኛል ምናምን ነገር። ከዛ ሌሎቹ ዳጉሳ ጤፍ ምናምን እንኳን ብዙም ባይሸጥም የቤት ምግብ ተብሎ ነው የሚሰራው። ከዛ በዚህ ገንዘብ ይገኛል እና ያ ሁሉ በዝናብ እጥረት ምክንያት በጣም ከስሯል። ሊትራሊ በጣም ሾክድ ሆኗል ፋዘር። ከዛ ደግሞ ኢንቨስት ማድረግ አይችልም ምናምን፣ በጣም ብዙ ጫና አለበት። አንደኛ መዳበሪያ መግዛት አይችልም፣ በሬዎች የሉትም፣ የትምህርት ቤት የተማሪዎች ክፍያ አለበት ምናምን በጣም ብዙ ጫና በዛበት። ለመርሻ ደውዬ እንደዚህ ብር እንዲሰበሰብልኝ ፈልጋለሁ፣ የሆነ ያክል እንኳን መስራት የምችልበት ብር እንኳን ባገኝ የሆነ ነገር እንኳን ልጆች ላይ ኢንቨስት አድርጌ ልሰራ ሊሆን ይችላል፣ ኦር ኮይንሴለር ሆኜ ልሰራ ሊሆን ይችላል። ብቻ የሆነ ነገር ማግኘት ፈልጋለሁ። ግን ማግኘት የምፈልገው ሰው ለምኝ ምናምን ሳይሆን እንደዚህ የቀጠረው ጌም ተዘጋጅቶልኝ ምናምን ብዬ ጠየቅኩት። እንደ ሰፖርትም እንደ ቀጠሮ ጌምም አይታችሁ እንደዛ ባደርግሳ ብዬ ስጠይቀው ያለኝው ሳም አንተ ዛሬ ልታደርገው ትችላለህ። ኦልሬዲ አሁን የቀጠሮ ጌም ሊዘጋጅልህ ይችላል፣ ኦር የሆነ ነገር ሊዘጋጅልህ ይችላል። አሁን አንተ ገና 2 ወር 3 ወር ነው ፖፕ ላይ ከመጣ የሚያቀስ ሰው የለም፣ ገና ትንሽ ነው። ሊትራሊ እኛ ትላልቅ ኤጀንቶች እንወቅ እንጂ ብዙ የሚያውቁ ሰዎች ስለሌሉ የቀጠሮ ጌም አይጠቅምህም ለአንተ። ከዛ ሁሉ ኢንቪቴሽን ላይ ጠንካራ ሆነ፣ ጀግና ሆነ። በቃ የምሰራበትን መንገዶች ነገረኝ። ኦኬ እሺ ችግር የለውም ሞክራለሁ ምናምን ብዬ ከእሱ ጋር ስልክ ተዘጋግቼ ሸረፍም ጋር ደወል ካወራን የሆነ ነገራቶች እስቲ ቲክታክ ሞክር ምናምን አለኝ። ቲክታክ ጀመርኩኝ። ቲክታክ ስሞክር በጣም ቻሌንጀብል ነበረ። ኢንቪቴሽን ላይ ነው መስራት፣ ያው ወደ ኢንቪቴሽን ለመግባት ነው የምትሰሩት ምናምን። ቻሌንጀብል ነው፣ በጣም ቻሌንጅ አለው። ቲክታክ ላይ ቪዲዮ ፖስት አለው ሄዳለው፣ ቪዲዮ ስፖስት ቫይራል ይወጣል ብዬ ስታገል ግን ዋፍ የለም። በቃ እኔ ታገላለሁ። ኦልሬዲ እኔ ቫይራል ለመውጣት ነው ጥረት የማደርገው። ከዛ 600 ቪው ነው 300 ቪው ነው የምታይ። ከዛ ፖፕ ላይ ለመጀመሪያ ጊዜ ይመስለኛል 3-4 ሺህ ብር ፍሪ ገንዘብ አገኘው ማለት ነው። ከዛ ያችን ገንዘብ ይዤ ደግሞ ልጆች ትራቭል ያደርጋሉ። ትራቭል የሚያደርጉት የመኪና 500 ብር ምናምን መሰለኝ በሳቱ ኦር 1000 ምናምን ብር የመኪና 1000 ምናምን ብር የቀረቻው 2000 ምናምን ብር የመዝናኛ ወጪ ትሆነኛለች ብዬ ሄድኩኝ። ከልጆች ጋር ትራቭል አደረግኩኝ፣ የሰፈር ልጆች ጋር። ከዛ ስለ ፖፕ ላስተዋወቅ ነው ሄድኩኝ። የመጀመሪያ ወንዶ ገነት ሄድኩኝ። እዛ ሙቅ ውሃ ላይ ገንዳው ላይ ምናምን እያደረኩ ቪዲዮዎች ሰራው፣ ፖስት አደረኩኝ። ከዛ ሳቫና ሄድኩኝ፣ ሀይቁ ላይ በመርከብ እየተዝናናው ምናምን አድርጌ ቪዲዮ ፖስት አደረኩኝ ምናምን። ግን ቫይራል የሚባል ነገር ቀረረ። በቃ አልወጣም አለኝ ማለት ነው። ከዛ በቃ ተስፋ እየቆረጥኩኝ፣ ግን እኔ የጠባይ የሆነ ነገር ካቀድኩኝ እዛ ድረስ ደርሼ ካላሳካው ድረስ አልመለስም። ወደ ኋላ የምመለስ አይነት ሰው አይደለምና ፖስት አለው። ቀን በቀን ስፖስት አንድ ቁጭ ብዬ የሆኑ ትምህርቶች ወስጃለሁ። ስለ ቲክታክ ዩቲዩብ ላይ ገብቼ ትምህርቶች ወሰድኩኝ ከትላልቅ ዩቲዩበሮች ላይ። ከዛ ደግሞ ስለ ፌስቡክ አድሰንስ ምናምን ተምሬ መጣሁ። የሆነ ያክል ጊዜ ወስጄ ማለት ነው። ከዛ ቲክታክ ላይ ቪዲዮ ስፖስት ቫይራል እንዲ ብሎ የሆነ ቀን ላይ አሁን እንደው አጠገቤ ላይ ኩርሲዋ ስላለች እንደ አጋጣሚ ከዚህ ከቀለሚ ቆይ ላሳያችሁ። እንደዚህ አይነት ኩርሲ ነበረኝ፣ እንደዚህ አይነት ማለት ነው። እሷንም ፖፕ ለመስራት ብዬ ከገጠር ነው የወሰድኳት። እስቲ ጣውላ ስለሚሰሩ ሰዎች እንደዚህ አሉ የሚሰሩ ልጆችና ይሰራሉ እንደዚህ በደንብ አድርጎ ስለሚሰሩ ከነዚህ አንዷን ወንበር ወስጃ ይዣት ሄጃለሁ ማለት ነው። ከዛ ይቺው በነበረኝ ባዶ ክላስ ነው ይሄረሊ የነበረኝ ባዶ ክላስ ነው። ወለል የለው፣ ግድግዳው ብጭቅጭቅ ያለ የተበላሸ ነው ምናምን ነገር። ከዛ እዚህ ፊት ለፊት ላይ መስታወት አለ፣ ከታች ግድግዳ ነው። ግድግዳው ላይ 2 ሚስማሮች መታውኝና ራሴን እንደዚህ አስቀምጬ ለመስታወቱ ብርሃን ፊት ለፊት ፊቴን ሰጥቼው ከዛ ተጨማሪ አምፑል አብርቼ ትልቅ የአምፑል ደግሞ እንደ አጋጣሚ ጓደኛ ነበረኝ። አንድ ጓደኛ በጣም ወደው ጓደኛ አለኝና
የበረንዳ አምፑል ነበረው፣ በጣም ትልቅ አምፑል። እሱን ነቅሎ ሰጠኝ። እኔ ይጨልም ችግር የለው አንተ ከጠቀምህ ምናምን ብሎ ሰጥቶኝ ስለነበረ ያቺንም እንደ እንትን ተጠቀምኳት። እንደ ግድግዳ ላይ አድርጊያት እሷንም በሚስማር አንጠልጥያት፣ ግድግዳው ላይ ሚስማር ሌላ የእሷ ሚስማር መትቼ አንጠልጥዬው ከዛ ላይት አድርጌ የሆነ ቪዲዮ ሰራው ማለት ነው። ስለ ፖፕ የሚገልጽ ቪዲዮ ሰርቼ ሳላስበው ፖስት አደረኩት። ግን እኔ እንደው ወንዶ ገነት ሄጄ ሳቫና አርባ ምንጭ ሄጄ ምናምን ፖስት ያደረግኳቸው ቪዲዮዎች ቫይራል አልወጣም ብሎ ስለደበረኝ ይሄ ቪዲዮ ቫይራል ይወጣል ብዬ አላሰብኩም። ዝም ብዬ ችላ ብዬ ነው ሰራውና ሸረፍ ቪዲዮን ስል ሸረፍ እስቲ የእንትኑ ቢያንስ 1.3 ላይ አድርገዋለኝ ማለት ነው የቪዲዮን ስፒድ። ከዛ እሱን አደረግኩኝ። እንደዛ አደረግኩና ቪዲዮን ፖስት ሳደርገው ማታ 12 ሰዓት ላይ ፖስት አድርጌ 2 ሰዓት 3 ሰዓት ሲል 4000 ቪው ታይቷል። ከዛ በቃ ሊትራሊ በጣም ነው የደነገጥኩት። እንዲህ አልኩ እኔ ቲክቶከር ሆንኩኝ ማለት እኮ ነው። በቃ ለእኔ በሰዓቱ 4000 ቪው ማለት ለእኔ በጣም ትልቅ ነገር ነው። እንዴ እኔ ከ300 ከ400 ቪው ታይቶልኝ ማያቅ ሰውዬ 4000 ቪው ታየ ሲባል በጣም ለእኔ በቃ ድንቅ የሚለኝ የሚገርመኝ ነገር ነው በሰዓቱ። ከዛም በቃ የሆነ ትልቅ ቲክቶከር የሆንኩ ያክል ተሰማኝ ምናምን ነገር ደስ አለኝ፣ በጣም ደስ አለኝ በሰዓቱ። ከዛ በቃ ምን ልበላችሁ የደስታ ብዛት በቃ ተነስቼ ዘለልኩ ምናምን ጨፈርኩ ምናምን ነገር። ከዛ በኋላ ላይ ጠዋት በቃ ተኘው፣ ግን እንቅልፍ መተኛት አልፈለግኩም። ቪዩን ማየት ፈልጌ ነበረ። ይሄ ቫይራል አወጣጥ እንዴት ነው በቃ የሆነ እንዴት ነው የሚወጣው የሚለውን ነገር አይ አሁን ስንት ይታያል በኋላ ስንት ይታያል የሚለውን እያየው መሄድ ፈልጌ ነበረ። ከዛ ግን ምንድነው ይሄ ምን ልበላችሁ እንቅልፍ ከበደኝ፣ መተኛት ስለነበረብኝ ተኛው። ከዛ ጠዋት ስነቃ ጀስት ላይክ ምንድነው 9000 ቪው ደርሷል። ደነቀኝ በቃ። እኔ ከዚህ በኋላ የሚጠሩኝ ጓደኞች ምናምን ቲክቶከር ብለው እኮ የሚጠሩኝ በቃ ገብቷችኋል። በፖፕ ምክንያት እኔ ቲክቶከር ሆኜ እንትን ስል የሚሰማ ስሜት አለ የሆነ በቃ በጣም ትልቅ ነገር። ከዛ ቴሌግራም ስገባ እንዳጋጣሚ 10 ምናምን ሰው ጽፎልኛል። የተሰማኝ ስሜት ያ ማለት ከኪሴ ገንዘብ ሳላወጣ ፖፕን በቃ ሊትራሊ በዜሮ ኢንቨስትመንት የጀመረ ሰው ተብዬ ምሳሌ መሆን እችላለሁ። ደስ የሚለው ነገር እኔ ቲክታክ ከመውጣቴ በፊት በጣም ብዙ ነገራቶች ሞክሬያለሁ። እኔ ሰው አጥቼ አይደለም ባይዘው ቲክታክ የሄድኩበት ምክንያት በራሴ በጣም አይዲያዎችን ክሬት ለማድረግ የምሞክር ሰው ነኝ። ቲክታክ ከመውጣቴ በፊት ለምሳሌ ምን አደርግ ነበር መሰላችሁ? ቫይራል የሚወጡ ሰዎች ዛሬ ላይ ስታር ውስጥ ቅዱስን የምታውቁ ከሆነ የቃልዬ ስማርት ልጅ ቅዱስ ኤጀንት የሚባል ነበረ። እነ ናቲ የሸረፈዲን ልጅ እነ ሸረፍ ራሱ እነዚህ ሰዎች ቫይራል ላይ በሚወጡበት ታይም ላይ ምን አደርጋለሁ? ተለማምጬም ቢሆን ገስት ገባና ገስት ከገባው በኋላ ምንድነው አደርግ የነበረው እዚህ ቤት ላይ እንደዚህ እኔ ላውራልህ ላስረዳልህ አንተ ከምትታገል አንተ ከምትለፋ እኔ ለፍቼ ለአንተ 10 ሰው በመዘግብ ለእኔ 2 እና 3 ሰው ለመዝግብ አይነት ስራዎች እሰራለሁ። ከዛ 100 ምናምን ሰው ደርሻለሁ። እንደዛ እያደረኩላ ሲስተም ምንም የማይገባኝ ሰው ነበር። ሰው ስለመመዝገብ አይደለም ሰው ኮንትሮል ማድረጉ የማይገባኝ ሰው ነበር። ኮሚሽን ስላላየው ደግሞ ምናምን ስለ ኮሚሽን ስለማላቅ ብዙም አይጨንቀኝም። እኔ ደግሞ 2 ሰዎችን ምናምን ኢንቫይት አድርጌ ስለ የኢንቪቴሽን ገንዘቧን አይቻታለሁ። ቴንክ ዩ ፎዚ ከዛ የኢንቪቴሽን ገንዘቧን አይቻት ስለነበረ ምን ሆንኩኝ ራሴ ወደ ኢንቪቴሽን ገባው ማለት ነው። ቲክታክ ላይ ሄድኩኝ። ኢንቫይት እያደረጋሉ። ሴቶች ናቸው የሚመጡ ወንዶች ናቸው የሚመጡት አስገባለሁ። ከዛ እያስረዳው ምናምን ከነሱ ጋር ብሬ ቁጭ እያልኩ ታይም እያሳለፍኩ ምናምን ከዛ በቃ አሪፍ ገንዘብ ማግኘት ጀመርኩ በኢንቪቴሽን ማለት ነው። ከዛ እያደግኩ መጣሁ ራሴ አብዴት እያደረኩ መጣሁ። ከዛ 15ኛ ቀን ላይ ቪዲዮ ወደ 300 ምናምን ሺህ ቪው ደረሰ። በ15 ቀን ውስጥ 300 ምናምን ሺህ ቪው ደርሷል። ከዛ እኔ ከ10 ምናምን ሺህ ሰው በላይ ጽፎልኛል። ደስ የሚለው ነገር ደግሞ እኔ
የመጀመሪያ ቪው ያዩልኝ ሰዎች ካመጧቸው ልጆች ላይ አንድ ልጅ በጣም በቃ ነቃ ብሎ የሚሰራ ልጅ አግኝቻለሁ። እኔ 10,000 ሰው ከጻፈልኝ በኋላ ደከምኩኝ። ማለት ይሄ ሰው መመስገቡ አስጠላኝ። የሆነ ኢንቫይት አርጋችሁ የሆነ ዝግት የሚል ታይም አለ። ኢንቪቴሽን ራሱ የሚዘጋችሁ ሰዓት እንዴ በቃ ሰው ሰለቸኛ አልኩኝ። በቃ እኔ አልፈልግም ሰው ከዚህ በኋላ እናንተ መዝግቡ ምናምን። ከዛሳ ከራሴ አልፌ የእኔ ልጆች አክቲቭ ልጆች በሰዓቱ ስላልነበሩኝ ምን አደርግ ነበረ? ማላቃቸውን ልጆች አረውሳም እኛ ነው የምናገረው እና ኢንቪቴሽን ይሄን ያክል ገንዘብ እያገኘ ነው ምናምን ሰው እኮ በጣም ነው ማገኘው ምናምን ብዬ ስናገር ህዝቤ በቃ አረውሳም ለእኔ ልጅ ስጠኝ በእናትህ ምናምን ሲሉ ስለነበረ ቴሌግራም እንትናቸውን ወስጄ አስቀምጥላቸዋለሁ ምናምን። ከዛ በሰዓቱ ደግሞ ያገኘሁት ልጄም አክቲቭ ስለነበረ ቴሌግራም እንትኑን አስቀምጥኩለት ምናምን። እሱም ልጅ አገኘ በሰዓቱ። የሚገርማችሁ እሱ ደግሞ ቲክታክ ላይ ጋዜጠኛ ነው፣ የስፖርት ጋዜጠኛ ምናምን ነበረ። ከዛ ሰው አገኘ። እሱም በራሱ ሰው ምናምን በራሱ ጥረት ምናምን ሰው እያገኘ መጣ። ሊትራሊ ደህና ገንዘብ መስራት ጀመርኩኝ ማለት ነው። ከዛ እያልኩኝ ደግሞ የማገኛትም 100,000 ኮይን 200,000 ኮይን 300,000 ሲለርነትም እዛ ጋር በጣም የሚያምኑኝ ሰዎች መፈጠር ጀመሩ ማለት ነው። በጣም እኔ የሚያምኑኝ ከኔ ጋር አብሮ መስራት የሚፈልጉ በጣም ትላልቅ ሰዎች ሲመጡ ውሳም ኮይን ትገዛኛለህ ብሎ ሲመጣ እኔ ኮይን ሴለር አይደለሁም፣ ግን እንደዛ የሚመጣ ሰው አለ። ውሳም ኮይን ካለ ሽጥልኝ ምናምን እያሉ ሰዎች ሲመጡ እኔ እኮ ኮይን የለኝም፣ እኔ ገና ድሃ ነኝ፣ ምንም ብር የለኝም። ግን ምን ማድረግ ጀመርኩኝ? ለምሳሌ ኮይን መሸጥ የሚፈልግ ሰው ሲመጣ ብር የለኝም፣ እኔ ከኪስ ኢንቨስት አድርጌ ምንም ብር ልሰጠው አልችልም። ግን ምን አደርጋለሁ? ያቺን 1 ሚሊዮን ኮይን 100,000 ኮይን እየወሰድኩኝ 30-20 ብር እያተረፍኩኝ ለሆነ ኮይን ሲለይ እያስረከብኩኝ ምናምን ስራ ጀመርኩኝ። የሆነ ታይም ላይ እንደ አጋጣሚ የሆነች በጊፍት የምሸጥልኝ ሰው መጠችና እንደ አጋጣሚ ኮይን በሰዓቱ 1,600 ነበር። እኛ 1,700 እየሰጠን ኤጀንቶች ኦር ጌመሮች 1,600 ነበር የሚሸጡት። 100,000 በኮይን ትሬዲንግ ማለት ነው። በጊፍት ዋጋ አይደለም የምሸጥልህ ታማኝ ስለሆንክ ነው። በኮይን ትሬዲንግ ዋጋ ለሚመጣልህን ኮይን ሂሳብ ብቻ ትልክልኛለህ አለች። እንዴ ደስ ነው የሚለኝ አልኳት። በቃ ደስ አለኝ። የሴት አካውንት ምናምን አላቅም በሰዓቱ ስለ አሁን ላይ ስላለው ስለተምታታ ስራ የሚገባኝ አይነት ስለው ስለነበር ላከው ወደ እኔ አካውንት አልኳት። ላከች። በሰዓቱ በ2 ቀን ውስጥ ወደ 30 ምናምን ሚሊዮን ኮይን ነው ላከችልኝ ተከታታይ በ2 ቀን ውስጥ። ከዛ ምሽትም ላከችልኝ፣ ጠዋትም ላከችልኝ። እኔ በቃ አጠቃላይ 40 ምናምን ሺህ ብር አተረፍኩኝ። እንደዛ ሰርች ሲነበርኩኝ እኔ ቢገባ 10 ሚሊዮን ጨርሼ ቢገብቼ ምናምን ፈታ ብያለሁ። እኔ ሲላይ ሆኜ ዲላይ ሆኜ ደግሞ ስትራግል ነበር። ኤጀንት ሌቭል በጣም ስትራግል ነው ይታወቃል። እኔ በጣም ስትራግል ካደረጉኝ ኤጀንት ሌቭሎች መካከል የመጀመሪያው ምንድነው ዲ ነው። ዲ ላይ ሆኜ ወደ ሲ 10 ጊዜ ገብቻለሁ። 10 ጊዜ ወደ ዲ ተመልሻለሁ። 7 ጊዜ ፖፕ እንደልቻለሁ። ተናድጄ አስጠልቶኝ ደልተውና እደውላለሁ ሸረፍ ጋር ዛሬ ሸረፍ ፖፕ እንደልቻለሁ በቃ ደህና ቆዩ ምናምን እላለሁ። እኔ እኮ ግፌ ከዛ ሸረፍ አረውሳም እንደዚህ አይባልም መልሰህ ክፈተው አንተ እኮ መሰራ ሰው ነህ ምናምን። ከዛ ደግሞ ዳታ ሲያልቅብኝም ደውላለሁ ሸረፍ ጋር 90,000 ፖይንት 70,000 ፖይንት ላይ ስታክ ሲያደርግ አረ ሸረፍ እኔ በቃ አስጠልቶኛል፣ ፖፕ 70,000 ፖይንት ነው ያለኝ አልሞላ ብሎኛል፣ በቃ ደህና ቆዩ፣ በጣም ማከብራችሁ መወዳችሁ ሰዎች ናቸው ብዬ አሁንም ዘግቼ እወጣለሁ ማለት ነው። በቃ ናሞላልሃለሁ እኔ ይለኝ ናሞላልሃለሁ እኔ የሚባል ነገር የለም። ዝም ብለህ ስራ የምትሰራ ከሆነ ስራ፣ አንተ ብዙ ሰው እኮ ነው ያለህ ምናምን። እኔ እኮ ታዲያ ኮሚሽን መች ነው የሚመጣው? እናንተ የምትሉ ገንዘብ መች ነው የሚመጣው? 10,000 ብር አገኛለሁ 20,000 ብር አገኝ መች ነው የሚመጣው ይሄ ገንዘብ እያልኩ በጣም እገረም ነበር። ከዛ የመጀመሪያ ቀኔን እንዳልኩ በጊፍት ያቺ ሰው የሰጠችኝ ቀን ግን ያን ብር 49,000 ምናምን ብር ነው ያገኘሁት። እኔ እንደ ሂሳቡ እንዴት እንደመጣ አላውቅም፣ እንዴት እንደሰራሁት ብቻ ሰራው ገንዘብ። ከዛ ገረመኝ። በቃ እንዲህ አልኩኝ ገንዘብ እንደዚህ ነው እንዴ ፖፕ ላይ ለካ ኮሚሽን የሚያገኙት እንደዚህ ነው እንዴ አልኩኝ። በቃ ሶ ቢ ላይ ሆኜ ደህና ገንዘብ ነው፣ በሚሊዮን ቤቶች ነው ፖይንት ያገኘሁት ምናምን ነገር። በጣም ደስ አለኝ። እንዴ በጣም የሚገርም ገንዘብ እኮ ነው በሰዓቱ በቃ ለእኔ። ከዛ ያቺ ገንዘብ
ወደ ስራ አስገባች። ሙሉ በሙሉ ኢንቨስት አድርጊያት ምናምን ኮይንሴለርነቴንም አጠናክሬ ጀመርኩባት። ከዛ ደግሞ እያልኩኝ ወደ ምንም ገባሁ፣ ወደ ኤጀንትነት ይሁን ገባሁ። ግን በሰዓቱ ደግሞ ኤጀንትነትን እንዳልሰራ የሚያግደኝ ነገር ነበረ። የሚያግደኝ ነገር ምንድን ነው? አንደኛ ትምህርት ተማሪ ነኝ። ጠዋት የሚፈልገኝ ኤጀንት ኦር ሆስት አለ፣ ከሰዓት የሚፈልገኝ አለ፣ ማታ የሚፈልገኝ አለ። እኔ በተመሳሳይ ሰዓት ለሁሉም ልደርስ አልችልም። ምክንያቱም ጠዋት ትምህርት ቤት ምገባ ከሆነ ከሰዓት የሆነ እንደዚህ ይሰራለው። ስትራግሎች ናቸው ማለት ነው። በጣም ከባድ ነው። ምን ልበላችሁ፣ ስትራግል ያደርጋል በጣም። ከዛ መስራት ስለማልችል ኤጀንትነቴን ገታ አረኩና በዚች ታይም ላይ ብቻ ነው ኤጀንት ሆኜ የምሰራው። ከቀኑ 11 ሰዓት እስከ ማታ 8 ሰዓት 9 ሰዓት አለው ብዬ አወጅኩኝ። ከዛ እንደ ዛሬው በጣም ሰፋ ያለ እንትን አልነበረኝ። ይሄ ኮሚኒቲ ስላልነበረኝ ቀን እንትን አደርጋለሁ። ምንድን ነው ማታ እስከ 9 ሰዓት እስከ 10 ሰዓት ልጆቼንም እያስረዳው ምናምን ቆይና ቀን ደግሞ ምን አደርጋለሁ? ተኛለሁ። ቀን የምተኘው መቼ ነው? የጠዋት ተማሪ ከሆንኩኝ ከሰዓት ተኛለሁ። የከሰዓት ተማሪ ከሆንኩኝ ከጠዋት ተኛለሁ። እና ደግሞ ትምህርቴም ላይ እንደነገርኳችሁ እሰራ ስለነበር የሆነች አሳይመንቶች ለመስራት የቤት ስራ ለመስራት ምናምን ጥረት አደርጋለሁ በሰዓቱ። ከዛ እንደዛ እያደረግኩኝ ታይሚንግ ማኔጅ አድርጌ መስራት ጀመርኩኝ ምናምን። ከዛ ኤጀንትነቴ ላይ ቀንስኩ። ግን ኮይንሴለርነት ላይ የማገኘው ገንዘብ እንትን እያለ ሲመጣ ኤጀንትነቴን እንትን እያደረኩት መጣሁ፣ ወደ ኋላ እየገታሁት መጣሁ። ከዛ እንደ አጋጣሚ ደግሞ እኔ ቢ ላይ ስለነበርኩኝ ኤሳይድል ልጆች ምናምን በስሬ ኤሳይድል አድርገን ምናምን የሚሉ ልጆች ቃልዬ ቴንኪው እሺ፣ ኤሳይድል አድርገን የሚሉኝ ልጆች ስለነበሩ ከእነሱ ጋር ኤሳይድል ሆኜ መስራት ስለነበረብኝ አድርጊያቸው መስራት ስለነበረብኝ አድርጊያቸው እየሰራው ምናምን። ከዛ ኮሚሽን ይገባል። ደግሞ ኮሚሽን የሚገባበት ቀን ከኮንሲለርነቴ የበለጠ ገቢ እንደማገኝ እያየው ነው ምናምን። ከዛ ሂሳብ ሰራውና ምናምን ነገር ከእንደገና ደግሞ ምን አረኩኝ? ቲክታክ ደግሞ ላይቭ ጀመርኩኝ ማለት ነው። የመጀመሪያዎቹ ሰዎች እኮ በቃ ወላ አረኳቸው፣ አከሰርኳቸው። 300 ምናምን ሺህ ቪው ታይቶ አስባ ወላ ነው ያስቀረው። ከዛ ደግሞ እንደውም ኢንቦክስ መመለስ ሲከብደኝ ምን አረኩኝ? ቴሌግራሚን ፕሪሚየም አድርጌው ቴሌግራም ራሱ እንዲመልስላቸው መልስ እንዲሰጣቸው ያደረኩበት ታይም ነበረ። ሰው በዝቶብኝ አስጠልቶኝ ማለት ነው። ከዛ እንደዛ እያደረኩኝ በኋላ ላይ ምን አረኩኝ? ወደ ቲክታክ ላይቭ ገባሁና የነበረኝ አንድ ስልክ ነው የነበረችኝ ስልክ ነው። ያቺን ስልክ ይዣት ላይቭ ላይ እየገባ ሰው ለመመዝገብ ስሞክር ከበደኝ። በአንድ ስልክ አይሆንም። ከዛ በአንድ ስልክ ስለማይሆን ብዬ ሁለተኛ ስልክ ደግሞ እንደምንም ተፍጨርጭሬ አላማ የነበረው እኔ አይፎን 15 ገዛለሁ ብዬ ነበር ያቀድኩት። ከዛ ጓደኞቼ ሳምሰንግ ምናምን አለኝ። ሳምሰንግ ገዛለሁ ብዬ ደግሞ ሲሄድ የሆኑ ሰዎች እንትን አድርገውኝ በቃ አምታቶኝ ስልክ ገዝቼ መጣሁ ብቻ ሄድኩኝና በሰዓቱ አሁን ላይ ስልኩ 50 ምናምን ሺህ ብር ደርሷል። እኔ 35 ሺህ ምናምን ብር ከፍዬ ገዝቼ መጣሁ ከነበረችኝ ብር ላይ ማለት ነው። ነገር ዳታ ሞላለሁ፣ ወርሃዊ ነው። ስለዚህ ያንን የገዛሁትን ዳታ ምን አደርጋለሁ? እኔ ሆትስፖት አበራና ሁለተኛውን ስልኬን እጠቀምበታለሁ። ስለዚህ አንደኛውን ስልኬን ፓርቲ ከከፈትኩ አንደኛው ላይ ቲክታክ ላይ ነው። ታውቃላችሁ፣ ቲክታክ ስክሮል ደግሞ ስራ ያስፈታችኋል ማለት እኔ ከእድሜም አንጻር የሆነ ወጣትም ስለሆንኩ ምናምን ብዙ የስራ እንትን ላይ መጣብኝ ነው ማለት ነው። ይሄ እኔ አሁን ላይ 20 ቤት አልገባሁም እድሜ ማለት ነው። አሁን 19 ዓመቴን ሰኔ ላይ ነው ያዝኩት፣ ሰኔ መጨረሻ አካባቢ ላይ ማለት ነው። እና በቃ በጣም ቻሌንጅ ያደረገኝ ጀመር። ቲክታክ እኔን አበላሽኝ፣ ቲክታክ ስክሮል አበላሽኝ በአጠቃላይ ሁለተኛ ስልክ መግዛቴ ማለት ነው። ከዛ በኋላ ላይ ሂሳብ ሰራው። አሁንም ወደ ሂሳብ ተመለስኩኝ። አይ ይሄ ነገር እኮ ትክክል አይደለም ምናምን ተመልሼ ምን ማድረግ ጀመርኩኝ? ታውኩት፣ እሱንም ታውኩትና ወደ ስራ ተመልሼ ደግሞ ከዛ ምን አደረግኩኝ? በኋላ ላይ
አስተካከልኩ። ያንን ነገር አስተካክዬ ቲክታክ ላይ በአንዱ ስልክ ይገባለሁ፣ አንዱ ስልክ ላይ መመዝገብ ጀመርኩኝ። እየመዘገብኩ ስሮች አመጣለን ቻለ ደረጃ ላይ አደረሱኝ። እነዚህ ቻለ ገንዘብም ማግኘት ጀመርኩኝ። ከዛ በኋላ እንደምንም ገባው። ገብቼ በጣም ቻሌንጀብል ነበረ። ገብቼ በምሰራበት ታይም ላይ 10 ሚሊዮን ነው የሚወርደው በቀን 20 ሚሊዮን ነው የሚወርድብኝ። እኔም ደግሞ ኤክስቼንጅ በጣም ከባድ ነው። ኤክስቼንጅ ማድረገው በቀን 30 ሚሊዮን 20 ምናምን ሚሊዮን ነው ማደርገው። በማደርገው ልክ ዘጭ ይላል፣ በቀን በማደርገው ልክ ይወርዳል። በጣም ያበሳጨኛል። በቃ እንዴ ይላል እኔ እንደዚህ ኤክስቼንጅ አድርጌ መጥቼ እንደዚህ ሲወርድ። ከዛ በኋላ አሊ ኦፊሻል የምታውቁት ከሆነ ሁላችሁም ታውቁታላችሁ እያስባለሁ። ሂሳቡን ነገረኝ ቁጭ አድርጎ ቲክታክ ላይ ነበርን እና ውሳም የሚወርድብህን ቀን ማወቅ ትችላለህ። ዛሬ ምን ያክል ይወርድባል፣ ነገ ምን ያክል ይወርድባል። ያን ሂሳቡን እንደዚህ ቁጭ አድርጎ ሲያሳይ ምን ማድረግ ጀመርኩኝ። የሚወርድብኝን ቀናቶች ሂሳብ ስሰጥ በቃ በጣም ቀላል ነገር ነው ገባኝ። ያን አንደርስታንድ ካደረግኩ በኋላ የለም በቃ አሪፍ ላይ እንትን አደረግኩኝ እና አልሐምዱሊላህ አሁን ላይ ያው የተሻለ ደረጃ ላይ ደርሻለሁ። የተሻለ ገንዘብ አገኛለሁ። እንዳልኳችሁ ግብርናዬንም ጽድት አድርጌ እየሰራሁ አሁን ላይ ፋዘር አይሰራም፣ እኔ ነኝ ሁሉንም ነገር የምሰራው። ያልነገርኳችሁ ቅድም ሶሪ ወደ ኋላ ልመለስባችሁ ነው። መርሻ ብያችሁ ነበር። በጣም እንደዚህ ወደዚህ አቋም እንድመጣ ካደረጉኝ ሰዎች መካከል አንዱ ነው። በጣም ላመሰግን እወዳለሁ። ወደዚህ አቋም ከመጣው በኋላ እንግዲህ ምን አድርጌያለሁ? በዚህ 7 ወራት ውስጥ 8 ወራት ውስጥ ሰርቼ ለፋዘርን በሬዎች ገዛውለት፣ 2 በሬዎች ገዛውለት። ከዛ በኋላ ግብርና አሁን ወላሂ ነው የምላችሁ ሊትራሊ አሁን ግብርና የሚሰራው 8 ወር ወር 7 ወር ነው። በዚህ 7 ወር ውስጥ እኔ ቢያንስ በትንሹ እስከ 800 ሺህ ብር ምናምን ኢንቨስት አደርጋለሁ። ከዛ በላይ ብር አወጣለሁ ለግብርና ማለት ነው። ያሉ አቅም እንድገነባ ያደርገኝ። አሁን ላይ ግብርና ብከስር ይሄ ማሳ የምታዩት በቆሎ ምናምን ዝናብ ቢያጣ እኔ ምንም አይመስለኝም። ለምን ፖፕ አለ በቃ የሆነ ጋብቷሻል። የሆነ ሳይድ ይዣለሁ እኔ አሁን ላይ ማለት ነው። ያ ፈጣሪ አያርገውና ዝናብ ተቋርጦ እንኳን ቢከስር እኔ የኔ እንትን ባይሳካ ፖፕ የሆነ ሳይድ አስይዞኛል። በፖፕ ብር የሆነ ነገር ሰርቼ ይችላል እና አልሐምዱሊላህ አሁን ላይ በጣም ከሚባል በላይ ብቻ እኔ ያለሁበት ሀገር ላይ ፋዘር በዞን ደረጃ ተሸላሚ ነው። በግብርና ዘርፍ በዞን ደረጃ በሉት ኢንቨስተር ተብሎ ከሚጠሩ ሰዎች መካከል ነው። ብዙ መሬት አለው። ያ መሬት አሁን ላይ አልሐምዱሊላህ ኮንትሮል አድርጌ የምሰራው መጥቼ ሰራተኛ ቀጥሬ መዳበሪያ፣ ዩሪያ፣ ምርቱን፣ ገበሬውን ሁሉንም ነገር አስተማርቼ የምሰራው ራሴ ነኝ። ገቢውም ለራሴ ነው እና ምረዳውን ቤተሰብን ሰፖርት አደርጋለሁ። ተማሪዎች አሉ፣ ተናናሽ እህቶችና ወንድሞች አሉ። 3 ልጆች አሉ። የግል ትምህርት ቤት ይማራሉ። የግል ትምህርት ቤት ነው ማስተምራቸው። ራሴ ነኝ የወር ደመወዛቸው የምችለው። የአመቱን በአንዴ ነው የምከፍልላቸው። ዘና ብዬ ምንም ሾክ ደስ አሉን። በቃ ፍሪደም ስላለኝ ገንዘብ ብቻ ሳይሆን ያለኝ አሁን በዚህ ታይም ላይ የገንዘብ ፍሪደምን ጭምር ስላለኝ ፈታ ብዬ እሰራለሁ እና ምን ልላችሁ ፈልጌ ነው፣ ከሰራችሁ ህይወታችሁን መለወጥ የተሻለ ደረጃ ላይ መድረስ ትችላላችሁ። ይብሮ እያበዛሁብህ ወደ ቀጣዩ ጥያቄ ላይ በጣም ሰዓት ጨምርብሃለሁ። 30 ደቂቃ በጣም ደስ የሚል ነው። እኔም አስተማሪና እዚህ ላለን ትንሽ ፈዘዝ ላልን ሰዎች ጠቃሚ ይሆናል ስላልኩ ነው ጥያቄዎችን ሙሉ ለሙሉ ያላስገባሁብህ። ቀድሜም ወደ አንተ ጥያቄ በደንብ እንድትመልሳቸው ስለፈለኩ ክቡራትና ክቡራን እንግዲህ ኦሳሙ ያው የወጣችሁ ነበረ። በጣም ሀምብል ነው፣ በጣም የበሰለ ልጅ ነው። አመላለሱን አይታችሁ ከሆነ ረጋ ብሎ እየተጠና ኦርጋናይዝ የሆነ ነገር ፋሚሊ ብሮድካስት ሁሌም በየሳምንቱ ሁሌም ምርጡ ናቸው የሚቀርቡት እና በቀጣይም እንደዚህ እያልን እንሄዳለን። ከ1 እስከ 9 እስከ 10 ያው መዝናኛ ነው። 1 ሰዓት ስሬስ ትምህርት ናት። ግን ዛሬ ኦሳምን 30 ደቂቃ ጨምርለታለሁ። ታሪኩ በጣም ስለመሰጠኝ ነው። እኔም የገበሬ ልጅ ነኝ፣ ግን ግብርትና የፋራ ነው። ግብርትና የድሮ ሰው የሚሰራው ነው ብዬ የማስብ ሰው ስለነበር ዛሬ ግን ተመልሼ እንድሰራ ያነሳሳኝ እሱን ታሪክ ስሰማ እሱን ለመጠየቅ ስዘጋጅ
ስለሱ ሳጠና እሱን ጠይቄ አይደለም እሱ ከባቢ ያሉትን ሰዎች ጠቅላላ አጠናለሁ እንደ አንድ የሚዲያ ሰው እንደ ጋዜጠኛ። ስለዚህ በማጠናበት ሰዓት ስለ ኦሳም የሰማሁትን ነገር አንድ በአንድ ነው ዲቴል እየመለሰልኝ ያለው እና ኦሳምዬ እንግዲህ በዚህ በእርሻ ስራ ላይ ሰዎች ኋላ ቀር ነው ትምህርትና ኋላ ቀር ነው ብለው የሚያምኑ ሰዎች አሉ። አንተ በዚህ የስራ በግብርና ስራ ላይ እንዳየው ብዙ ሄክታር መሬት በተለያዩ የምርት አይነት ጤፍ፣ በቆሎ፣ ዳጉሳ፣ ማሽላ ሊኖር ይችላል። የተለያዩ ነገሮች እንደገና ከብቶች አሉ። በነገራችን ላይ ግብርና ሲሰራ ዝም ብሎ አይደለም። ግብርናና ኮፕን ምን ያመሳስላል ስትሉ ኮፕ ኤጀንት የሚባል ነገር አለ። ኤጀንት የሚባል ውጣ ውረድ ግብርናውም እንደዛ ነው። በበጋ ይታረሳል፣ መሬቱ ይለሰልሳል፣ ዝናብ ሲመጣ እህሉ ይዘራል። አሁን እንዳለው በርበሬ እየተከሉ ነው፣ ማሳው ላይ በርበሬ እየተከሉ ነው። ኦሳም ቦስ ነው፣ ብር አለው፣ የገዚህ ነፃነት አለው ብሎ ከኛ ጋር ትምህርቱን እያካፈለ ነው። እዩት፣ ኮፕ ላይቭ ላይ ስኬታማ ስትሆኑ ገንዘብ ሜክ ማድረግ ስትጀምሩ መኒ ፓወር የሚባለው እዚህ ጋር ኦሳም ብዙ ሰዎች አሰማርቷል። በርበሬ እየተከለ ነው። እሱ ግን ዛሬ ምንድን ነው ኮፕ ላይቭ ላይ ሱፐር ገብቷል። በነገራችን ላይ ቅድም የሆነ ነገር እያለ ነበር። ሱፐር አልገባም። ስክሪን ሹት ሁላ አድርጎ ሊገባ ትንሽ የቀረው ነው እና ይሄ ድሪም ነው። ነገ ትገባለህ፣ እኔ ሚዲያ እስከማቀርበህ አንተ ትገባለህ ብዬዋለሁ። ያው እሱ ምስክር ነው። ነገ እሑድ እኔ እናንተ 10 ሰዓት ላይ እስከምንገናኝ አንተ ሱፐር ነህ ብዬው ነበረ። ዛሬ ቅድም ምንድን ነው ያለን? አልሐምዱሊላህ ሱፐር ገብቻለሁ። በጣም ደስ ነው ያለኝ። ኮርቻለሁ። ኮንግራ ወንድሜ። ደግሞ በቃ ሀሳቤ ተሳክቶልኛል። እንግዲህ ብዙ ሰዎች የግብርና ስራ ከላይቭ ጋር አይመችም ኋላ ቀረ ነው ይላሉ። አሁን ቴክኖሎጂ ነው፣ በኤአይ የታገዘ ነገር ነው ሁሉም ነገር እና ኦሳም ዛሬ ላይ ግብርናን እየሰራ ኮፕን እየሰራ ቤተሰቡን ያስተዳድራል። እንዳልከው የግል ትምህርት ቤት ውድ ነው። ፋሲሊቲዎችን ማሟላት፣ ስፒሪቶ፣ ደብተር፣ ሌላም ነገር ኮምፒቲሽን ነው እሱ ራሱ ከትምህርቱ ክፍያ ውጪ ወርሃዊ ክፍያ ውጪ ከሚቀርበው የእንትን ውጪ የልብስ እዛ ጋር ያለው እንቅስቃሴ ስለማውቀው ኮምፒቲሽን ነው። ይህን ሁላ አሸንፈህ ኮፕን አንተ ከግብርና ጋር ስታጣጥመው እንዴት ነው የምታየው? እንዴት አድርገህ ነው ባላንስ አድርገው የምትሄደው? እንዴትስ ነው ለእኛ የምትነግረን? ሁሉንም መስራት ትችላላችሁ እያልከን ነው። እንዴት የአንተ የተጠቀምክበት ጥበብ ወይም ሚስጥር ምንድን ነው? አመሰግናለሁ። እሰማለሁ። ትማረገው ስለሚያስተጋባ ነው። አዎ ትሰማለህ። በጣም ቴንኪዩ። እስከሚመለስ ያው ውጭ ላይ ነው ያለው። አቃርባል ወጣ ብሎ ነው ያለው። ባድያ ነው እንኳንዛ ያጋም ባድባድ ይላል አዲስ አበባ። እንዴት ነው እንዴት አያችሁት? ሲኮሜንት አድርጉልኝ። እስከሚመጣ ኦሳም እያወራ ነው። በርግጥ እስከሚመጣ ኦሳም እስኪ እንዴት አያችሁት? እሰማለሁ ጋይስ፣ እሰማለሁ። አሁን መጣል ሶሪ፣ በመሀል እሺ፣ አሁን መጣል ችግር የለም አብሽ። በጣም የሚገርም ጥያቄ ነው። ግብርናና ፖፕን እንዴት አንድ ላይ መሄድ ይችላሉ? እኔ ካላችሁኝ የምትወደው ስራ ካላችሁኝ እኔ ግብርናን በጣም ነው በጣም በቃ ምንም ቃል የለኝም። እኔ ግብርና ማለት የመኖሬ ምክንያትም ስለሆነ ማለት ነው። እኔ ሊትራሊ ግብርና እየሰራው ነው ያደግኩት። ግን ግብርና እየሰራው ያደግኩ ማለት እኔ ከተማ የተወለድኩት ገጠር ውስጥ ነው። ከተማ የገባሁት በ4 ዓመቴ ምናምን ይመስለኛል። ከቤተሰብ ጋር ሆኜ ምናምን እንደዛም ሆኖ ክረምቷን መጣለሁ። እኔ በጣም ግብርና ይሄ በሬ ማረስ መኮትከት ምናምን በጣም ነው ደስ የሚለኝ ምናምን ነገር እና ቤተሰብ አይፈልጉም እንድሰራ አይፈለግም ቤት ላይ። እኔ ግን ተደብቄ መጥቼ ሰራለሁ። ከዛ እኔ መጥቼ ይኸውላችሁ እጄን ቆርጬ አውቃለሁ። ይሄ እቺ ጣቴ አሁን እንዲህ ብላለች። በግብርና ለከብት ነበር የራሴ የምላቸው በቃ ራሴ የምንከባከባቸው ከብቶች ስለነበሩኝ ከኔ ውጭ ማንም ነው ማያግዳቸው እኔ ከልክዬ ማለት ነው። ከዛ እነዛ ከብቶች አገዳ በምቆርጥበት ታይም ላይ ማጭድ እጄን ቆርጣል። እየኮትኮትኩኝ መጥረቢያ ከድንጋይ ጋር ተጋጭቶ መጥረቢያ እግሬን ቆርጦት ያውቃል ምናምን በምሰራበት ታይም ላይ ማለት ነው። እዚህ እግሬን አሁን እንደዚህ እንትን ቆርጦታል ለእግሬም ማለት ነው በምሰራበት ታይም። ግን ደስ ነው የሚለኝ ግብርና በጣም የምወደው ነገር ነው። ጠዋት ሌሊት ከገበሬዎች ጋር ሌሊት 12 ሰዓት ከነሱ ጋር አብሬ እወጣለሁ። እንደውም ገበሬ ቤት ላይ
ትንሽ ኔት ብዙ ስትራግሎች ይኖራሉ፣ ብዙ ፓወሮች ይኖራሉ። ኮሜንት እያደረጋችሁ ነበረ። ምን ተሰማችሁ? እነዚህን ሁላ ቻሌንጆች ተቋቁሞ አምር ወደ ክፍለ ሀገር ወደ ገጠር ንጹህ አየር እሰማለሁ። ላይብንም ማንኛውም ቦታ ማንኛውም ቦታ እሺ፣ ሶሪ በመሀል ሰው እየደወለ ነው። እሺ እና ሊትራሊ በጣም ሰራ በቃ ግብርና በጣም ሙድ ልጅ ነኝ፣ ግን ግብርናን እንድወድ ያደረገኝ በቃ በጣም ከልጅነቴ ጀምሮ ፋዘር ስሰራ ስተጋ ሲለፋ ስለማይ በቃ ያ የፋዘር እንትን እኔ ውስጥ ተጋብቷል። ፋዘር እኔ ቤተሰብ ሁሉም ግብርና እንድሰራ አይፈቀድልኝም። አይ ለአንተ ግብርና አይሆንም ፋዘር፣ አፈር ጭራሽ ነው ማትነካው፣ አንተ ዶክተር ነው የምትሆነው፣ አንተ ኢንጂነር ነው የምትሆነው እያለ ነው ያሳደግ። ገጠር ገብቼ ማሳ እኔ አተግባ አልኩ ማሳ ውስጥ አንተ ምን ልታረግ ነው የምገባው? ምሰራ ሰራተኛ አለ። እኔ ቤት ላይ የሚሰሩ ልጆች ይጠሉኛል። እንደውም ከምን አንጻር ነው መሰላችሁ? ለሌት 12 ሰዓት ተነስቼ እቀሰቅሳቸዋለሁ። ሌላ ክላስ ነው የሚተኙት፣ እኔ ሌላ ክላስ ነው የምተኙት። መጥቼ ስቀስ ይኸው አላርም መጣ ደግሞ በቃ እረፍት ከለከለ ምናምን እስከ መባል ድረስ ነበር። ወላሂ አብሬያቸው ወጣለሁ እኮ ሰራለሁ፣ ከእነሱ እኩል ነው የምሰራው፣ ግን አይደክመኝም። ማታ እንደዛ ለብቻ 12 ሰዓት መጥቼ ምናምን ከዛ እንትን ስል ይኸው በቃ አላርም መጥ ይረበሹ ነበር ሁላ ትራገ ለራጋቸው ነበረ ከኔ ከኔ ጋር አብረው የሚሰሩ። እኔ በጣም አሁንም የእኔ ህልም ምን መሰላችሁ? ለወደፊትም ቢሆን ግብርና ላይ በጣም መስራት እፈልጋለሁ። ማለት ቴክኖሎጂን ያማከለ ገበሬ መሆን እቅድ አለኝ አሁን ላይ ማለት ነው። የፖፕ ላይ የማገኘውን ገንዘብም ኢንቨስት የማደርገውም ግብርናን ለማየት ስለምፈልግ ነው። ምንድነው ግብርና? ከግብርና እኔ ህይወቴ ላይ ፖፕ ላይ የማገኘውም ገንዘብ እንደዚህ አያስደስተኝም። ከምን የምታገኘው ገንዘብ ካላችን በርበሬ ሽጬ እንደማገኘው ገንዘብ በቆሎ፣ ዳጉሳ ምናምን ተውት። እኔ ግብርና ሰርቼ መሸጥ የምወደው የምፈልገው ነገር ምንድነው? በርበሬ። ሁሌም ለምን መሰላችሁ? አንደኛ በጣም ውድ ነው ስሸጥ። አሁን ኪሎ 800 ብር 700 ብር ምናምን የማመርተው ኪሎ እኔ ቢያንስ በትንሹ 1000 ኪሎ በላይ አመርታለሁ። ያንን ካመረትኩኝ ምን ያክል ብር ሜክ እንደማደርግ አውቃለሁ። ከቤተሰብ ጋር የራሴ ብር ሊሆን የቤተሰብ ብር ሊሆን እኔ እሱ አይደለም የብር ሆኑ የኔ መሆኑ አይደለም። ግብርና ሽጬ ግን የምመጣው ብር በቃ በብር ሽጬ ማግኘው በጣም ደስ የሆነ ለእኔ ሰላም ይሰጠኛል። ያካኛል እርቅ ገንዘብ ማለት ነው። እና በየአመቱ ያቺን የበርበሬ ብር እንትን በማደርግበት ታይም ላይ እና አሁንም በሆን ከዚህ በኋላም በደንብ እንደምሰራ እርግጠኛ ነኝ። እሰራለሁ። እችን 3 አመታቶች እንደነገርኩ የዝናብ እንትን አለ። የሆነ ታይም ላይ በጣም ይዘንባል፣ የሆነ ታይም ላይ ይቀንሳል። እንትን ብያለሁ። በጣም ብዙ ብር ከስሬያለሁ ኦልሬዲ በግብርና። ግን አሁን ላይ ዘንድሮ ደግሞ ይመስገነው ከአምናው የተሻለ ነው። አምና በቆሎ ምናምን አሪፍ ነበር፣ ገበሬ የተበላሸው። ዘንድሮ ደግሞ በቆሎ ተበላሸ። ምንም አይልም ስል ተበላሸ ስል የዝናብ እጥረት ምናምን ይሄ ቁመቱ እንዳይጨምር ምናምን እንትን አደረገው አገደው ማለት ነው። እና ከዛ አንጻር ትንሽ ተሰምቶኛል። ግን አልሐምዱሊላህ ፈጣሪ ሁሉንም ነገር የሚያደርገው ለበ ነው። አሁንም ቢሆን አሪፍ ላይ ቢያንስ እኔ በቆሎ አሁን ስንት ጥማድ አለኝ መሰላችሁ? ወደ 10 ምናምን ጥማድ ነው የዘራሁት። ከዛ ላይ ቢያንስ በትንሹ አላገኘውን ካልኩኝ እስከ 100 ምናምን ኩንታል አገኛለሁ። ይህ ተስፋ አደርጋለሁ ፈጣሪ ካለ ማለት ነው። እና ለእኔ በቂ ነው። እበላለሁ፣ እጠጣለሁ። እንደውም ትርፍ ነው። ትርፍ ካገኘው እኔ ቢያንስ የሆነ ነገር ካገኘው ለእኔ በቂ ነው። በጣም አሪፍ ሳሚ። ይኸውላችሁ ይቅርታ አቋረጥኩ። ካልኩሌት ነው ያደረገው እና በዛው አያይዘን ስለፈለኩ አንድ ስራ እየሰራን በስክሪን ኤጀንት ሌቭል ለማሳደግ እና ኤጀንት ሌቭል ፕላትፎርም ላይ በብዙ መንገድ
ብዙ መንገድ መስራት ይቻላል። ስለዚህ ዛሬ ኦሳምን በመሬት ላይ ላብን ማፍሰስና ላብን ማፍሰስ የትኛው ይበልጥ ለምሳሌ በመሬት ላይ ላብ ማፍሰስ ማለት ያው የግብርና ስራ ስለማውቀው ነው። ፀሐይ እየመጣ እየበረደ ሲሞቅ ሲቀዘቅዝ ያለው ነገር አውቀዋለሁ የገጠር ልጅ ስለሆንኩ። በመቀጠል ደግሞ ላይቭ ስክሪን ላይ እንደዚህ ቁጭ ብለን ላብ ማፍሰስ ማለት ሰዎችን እያዝናናን እያስተማርን እየደከምን የምናደርገው የትኛው ነው ለአንተ በደንብ እርክት ብለህ ኢንካም ሜክ የምታደርገው? አድካሚ የትኛው ነው? ቀላሉ የትኛው ነው? ከድካም አንጻር ካየ ነው ግብርና ያደክማል። እኔ ሊትራሊ ይኸውላችሁ ግብርና ያደክማል ስላችሁ ፖፕ ላይ ይኸው ቁጭ ብዬ ነው እያወራሁ ነው ያለሁት፣ እያስተማርኩ ነው ያለሁት። ባወራ ልቤን ቢደክመኝ ነው አፌ መንቀሳቀስ ምናምን ትንሽ እንትን ፍራሽ ላይ እዛው ተኝቼ ባወራ እኮ ነው። ግብርና ሲባል ግን በጣም የሚያደክም ስራ ቢኖር ግብርና በጣም ነው የሚያደክም እውነት ለመናገር። በዛ ላይ ደግሞ የማድከሙ ምክንያት አንደኛ በዚህን ታይም ላይ እንደዚህ አሁን ኢትዮጵያ ቴክኖሎጂን ያማከለ ግብርና አይደለም የምትሰራው። በድሮ እንትኖች በበሬ እርሻ ነው፣ ኩትኳቱ በእጅ ነው ምናምን እና ያ በጣም ስለሚከብድ እኔ አሁን ቁጭ ብዬ ቀኑን ሙሉ እየኮተኮትኩ ውዬ አስበዋል። ወገቤን፣ ራስ ምታት፣ ፀሐዩ፣ ብርዱ፣ ሌሊት ስትወጣ ብርዱ አለ፣ ጤዛ አለ። እግርህን በባዶ እግር ነው የምትወጣው። ማሳ ስገባ መቼስ ጫማ አድርጌ እገባለሁ እንትን አትልም። ከዛ አንጻር ትንሽ ከባድ ነው። የግብርና ድካም አለው እውነት ለመናገር። የደከምክበት ነገር ደግሞ በድካም የምታገኘው ገንዘብ ደግሞ በጣም ነው የሚያረካው፣ ሰላምም አለው። ከዛ በመቀጠል ወደ ፖፕም ስንመጣ አሁን ላይ እኔ ምን ያረካል ካልከኝ ሁለቱም እኩል ናቸው ለእኔ። በዚህ ታይም ማወዳደር የማልችልበት ሲቹዌሽን ውስጥ ገብቻለሁ። ድሮ ግብርናን አስበልጥ ነበር። አሁን ላይ ግን ግብርና ይበልጥብኛል፣ ፖፕ ይበልጥብኛል ማለት የማልችለው ሲቹዌሽን ውስጥ ገብቻለሁ። ለምን ፖፕ ላይም ለፍቼ ነው እያገኘ ያለው ጉንፋን ይዞኝ በድርቅ ቶንሲል ይዞኝ ስንት ነገር ብዬ ለሰዎች በማስረዳበት በማወራበት ታይም ላይ ድካም ማለት ነው። እና አሁን ላይ ፖፕም ድካም አለው፣ ግብርናም ድካም አለው። ግን ድካም ሲባል የግብርና ይበልጣል። ለምን ካላችሁ የግብርና ድካም የሚበልጠው ስትሰሩት ነው፣ ስታሰሩት አይደለም። እዛም እንግዲህ አይጣችታል ይበልጣል። ሁለቱም ለማወዳደር ተቸግሬያለሁ አለ። ክቡራትና ክቡራን ፋሚሊ ብሮድካስት በየሳምንቱ የሚቀርበው ይሄን ይመስል ነበር። ልኮልናል። እንጨምረዋል። ሶሪ እና አሁን ላይ ለእኔ ግብርና አያደክመኝም። ለምን መሰላችሁ? እራሴ ስለማልሰራ አሁን ላይ ኢንቨስት እያደረግኩ እንጂ እየሰራ ኢንቨስት ማለት የሆኑ ሰራተኞች አሉ፣ የሆኑ ገበሬዎች አሉ ምናምን ቸው ይችላለሁ። የስኳር ብር ለእነሱ የሚያስፈልጋቸውን ምግብ ምሳቸውን ቤተሰብ ነው የሚችልላቸው፣ እዚህ ተሰርቶ ነው የሚቀርብላቸው ምናምን። የዛን ገንዘብ ምናምን ነው ኢንቨስት ማደርገው። ማሳው ላይ የሚያስፈልገውን ነገር ኢንቨስት አደርጋለሁ። መጥቼ ችግር ካለ አስተካክላለሁ። ይሄ ቦታ ይስተካከል፣ ይሄ ተበላሽቷል፣ እንደዚህ አድርጉ ምናምን ማለት ነው። አሁን ላይ ለእኔ የሚያረከኝ ብር የፖፕ ሆኗል። በዚህ ታይም ፖፕ ላይ ስለምለፋ ነው የሚያረከኝ። ሊትራሊ ነግሬያቸዋለሁ፣ ሁለቱም እኩል ናቸው በዚህ ታይም ለለኝ። አሁን ላይ ግን እንድታውቁ የምፈልገው ነገር ጊዜ ሰታችሁት በቃ እዛ ላይ የሰራችሁን ነገር ሁሌም ያረካችኋል። ፖፕ ነው ግብርና ነው ልትሉት አይገባም። እንድታውቁት የምፈልገው ነገር የሰራችሁት ነገር የትኛውም ነገር እስካገኛችሁበት ድረስ ለእናንተ ሊያረካችሁ ይገባል። እና ደግሞ ህይወቴን እስከለወጠ ድረስ እኔ ለምን አያረካኝ? ሁለቱም ያረካኛል። በጣም እናመሰግናለሁ። ወደ ቀጣይ በጣም አመሰግናለሁ። ያው እንግዲህ ፖፕ ላይ ሁሌም አድካሚ ነው ስንል ማንኛውም ህይወታችን ላይ ሁሉም ነገር አድካሚ ነው። አለ ድካም የሚመጣ ነገር የለም። ሁሉንም ግን ደግሞ ስቴብል አድርጎ መሄድ እንደ ኦሳም ጀግና ሆነ ብርት ነው። እዚህ ውስጥ መመዝገብ አለ፣ ጀንት ሌቭል አለ፣ ኮሚሽን ይጠበቃል። የትኛው ነው
እዛ ጋር ሁለቱንም ባላንስ አድርጎ መሄድ ደግሞ በጣም እንግዲህ ሳምዬ ላይቭ ላይ ገብቶ ሰዎችን ከማዝናናትና ማሳ ላይ ውሎ ከማሳለፍ አንዱን ለአንድ ቀን ብቻ ምረጥ ብትባል የት ትመርጣለህ? ግሩፕ ላይ ላይቭ ገብቶ ከመዋልና ማሳ ላይ አንድ ቀን ከመዋል አንዱን ምረጥ ብትባል የቱን ትመርጣለህ? ምርጫ ነው አንዱ በቶፕ ወይ ይዝር አልፈልግም። ከባድ ጥያቄ ነው። አይ እኔ ላይቭ ይሻለኛል። ማሳ ከሆነ ማሳ ላይ መዋል ማለት ሊትራሊ ስራ ስለሆነ ላይቭ ይሻለኛል። ለምን ላይቭ እንደዚህ ፈታ ብዬ የተዝናናው ነው፣ አራሪ ለማድረግ ነው። እዛ ጋር ከሆነ ለስራ ስለሆነ ትንሽ ቻሌንጅ ያደርጋል። ከዛ አንጻር ከሆነ ላይቭ ይሻላል። ግን ከባድ ጥያቄ ነው የጠየቀኝ። ላይቭ ይሻላል። ኦኬ ጋዜጠኛ አይደለም። እናመሰግናለን። እንግዲህ ሳምዬ በዘመናዊ ትራክተር ከማረስ ይሻላል ወይስ በፖፕ ላይቭ ላይ ፒኬ በመጫወት ሁለቱንም ላብ አላቸው፣ ሁለቱም ገቢ አላቸው። በዘመናዊ ትራክተር ማረስ ይሻላል አስቦ ገቢ ማግኘት ወይስ በፖፕ ላይቭ ላይ ፒኬ እየተጫወቱ ኢንካም ሜክ ማድረግ? ሳካ አድርጓል። ሳር ካየነው ጋይስ ታብታብ ያደርጋችሁ ነገር እና በፒኬ አሁን ይሰማል። ሁለቱም የሚነጻጸሩ ነገራቶች አይደሉም። እውነት እንነጋገር ከተባሉ ፒኬ እና እርሻን አላወዳደራቸውም። እርሻ ይበልጣል። እኔ እርሻ እያረስኩ ብውል ደስ ይለኛል። ለምን ፒኬ እዚህ ጋር ባገኝ 5000 ፖይንት ነው ኦር 10000 ፖይንት ነው ምናምን ነገር ጀስት ላይክ አሁን ይሄ የሚጠቅመው ለነማን ነው? ኤጀንት ሆነው ለማይሰሩ ሰዎች ምናምን ቢሆን ችግር የለም። እኔ ኮሚሽኔንም ስለማነጻጸር ብዙ ነገር ስለማስብ እኔ ፒኬን እንደሆነ መዝናኛ ነገር ጊዜ ማሳለፊያ ነገር አድርጌ ነው ማስበው እንጂ ገንዘብ ሜክ ማድረጊያ መንገድ አድርጌ አይደለም የምወስደው። ስለዚህ እኔ ፒኬን ከምመርጥ ይልቅ እዛ ማሳዊ ሆኜ የማሳልፋቸውን ጊዜያቶች መርጣለሁ። ለምን ካልከኝ የፒኬ እኮ ምርጥ ነገር ነው። ህይወት የሚለውጥ ገንዘብ ልታገኝበት ትችላለህ። እንደ አጋጣሚ የሆነ ገንዘብ ሊመጣልህ ይችላል። ግን ደግሞ ግብርና መስራት ባለብኝ ሰዓት ፒኬ አልገባም። ፒኬ መግባት ባለብኝ ሰዓት ግብርናን አልሰራም። ሁለቱም አጥነዋለሁ ነው አሁን ያንተ ኮንሰፕት። ሁለቱም ማጣጣለው ሁለቱም ታሜክ አረጋለሁ። ፒኬ እንኳን ላክ ሁለቱም ፒኬን እንኳን ተጫወትክ ካልከኝ ግብርናዬን እየሰራው የምሰራውን ግብርናዬን እያሳየው ፒኬ ብጫወት ገንዘብ ሜክ አደርጋለሁ። ሁለቱን አንድ ላይ አድርጌ መሄድ እችላለሁ ማለት ነው። በጣም አሪፍ። ደቂቃው ያለቀ ነው እንግዲህ እንልካለን። 15 ደቂቃ እንልክና ተጨዋውተን አንተንም ስለያዝኩ ተመልካቾች እያለን ክቡራትና ክቡራን የዛሬው የኤቭሮ ፋሚሊ ብሮድካስት ሙያችን ውሏችን በጣም ያማረ ብዙ ታሪክ የተማርነው ሆነን ለመናገር በጣም ብዙ ታሪኮችን ያወቁባቸው ናቸው እና ከጠያቂነትም ወይም እዚህ ጋር ቁጭ ብሎ እንግዳ ከማቅረብ በላይ ብዙ ትምህርቶች ወሰድኩባቸው። ስፔሻሊ በኤጀንት ሌቭል ላይ ያሉትን ስራ እስከ 8 ጊዜ እስከ 7 ጊዜ እንደደለተ ነው የነገረን። እዛ ውስጥ መጥቶ ነው ሱፐር የገባው። ሱፐር የገባው አያችሁት። በጣም ቻሌንጅ ምን እንደሆነ ነግሮናል። ቻሌንጁ አንዴ መስበር እስከሚይዝ የእኛን ጽናትና የእኛን ትጋት እስከሚፈልግ በጣም ደስ ነው ያለኝ ሳምዬ ስላገኘሁ። 15 ደቂቃ ፈታ ዘና የምንልባት ናት። ቀለል ያሉ ጥያቄዎች እየጠየቅን ፈታ ዘና የምንልባት ናት። ወልካም እንኳን ደህና መጣችሁ። ታብታብ እንዴት ነው ዛሬ? ቀንሳችሁኛል። ታብታብ የለም ዜሮ። ስለዚህ እንግዲህ በወጣቱ ሳም ላይ ያነሳናቸውን ጥያቄዎች በጣም ገራሚ የሆኑ በጣም የሚያማምሩ ደስ የሚሉ ጥሩ ቆይታ ነበሩ። እነዚህን እንግዲህ ጊዜ ይሆናል ታብታብ እያደረጋችሁ ሌሎቻችሁ እንዴት ናችሁ? እንዴት ነበር? ኮሜንት አድርጉ። የሳምን ታሪክ ሰምታችሁ እንዴት ነው? ታብታብ አድርጉ። ከላይ የመጣችሁ ትልልቅ ነገሮቻችሁ እናመሰግናለን። ዘና እያልን በጣም ተመሳሳይ ነገር በጣም ስኬታማ ነው። ስፔሻሊ ስልክና ኢንተርኔት ኖሯችሁ ልጄ እንደዚህ ብሎ ባሌ እንደዚህ ብሎ ፍቅረኛ እንደዚህ ብሎ ምናምን ያላችሁ የምትቀረፈፉ ልጆች
እንግዲህ ከወሳም ብዙ ትምህርት እንደተማርና ብዙ ነገር ጊዜ ሆኖ ቢቆይ እንደተማርንና ስኬታማ እንደሆን ይህን ይመስላል። ወሳም ፖፕ የጀመርኩበት አጋጣሚና አንተ ፖፕን ከጀመርኩ በኋላ ምን እንዴት ነው ቢውልድ ያደረግበትን መንገድ አጠር አድርገህ ምን እንዴት ነው ፈታዛና ገጠመኝም ካለ ጀመርኩ በኋላ አንተ የገጠመ በጣም መንፈስም ገጠመኝ ፖፕ ላይ ምን ነበር? ቢውልድ ያደረግበትን መንገድ አጠር አድርገህና ፈታዛና ታብታብ ያደርጋችሁ ግሩፕ ጋም እዚህም አላችሁ ለቀራ ግሩፕ እሰማለሁ። አሁን ትሰማለህ? ጥያቄን ሰምተኛል ወይስ ልድገምልህ? በግማሽ የሰማው ይመስለኛል። እሺ ቀጥል። ላይ የማትረሰው ገጠመኝ ምንድን ነው? የማትረሰው ገጠመኝ ማረሰው ላይ ምን አይነት ገጠመኞች? ለምሳሌ አሁን አንተን የሚያስታውሱ ብዙ አይነት ይሄ ብዙ አሉ፣ ጥሩም መጥፎም ሊኖሩ ይችላሉ። አንተ በቃ ማረሳቸው ገጠመኞች በህይወት ላይ ገብቼ ማረሳቸው ገጠመኞች እነዚህ ናቸው። እኛን ያስተምራሉ ማለት ያንተ ገጠመኞች ስለሆኑ ኖርማል ማርባቸው ያለፉ። እሺ ገጠመኝ ከሆነ ልንገራችሁ። ኤጀንት ሆኜ በምሰራበት ታይም ላይ ነው። የኮሚሽን ገጠመኝ ነው የገጠመኝ። ማለት በጣም ብዙ ብር ገብቶልኝ ነው ቀኑን እና 10,000 ብር ነው የሰራሁት። ይሄ እንደነገርኳችሁ የመጀመሪያዎቹ ቅድም እንዳልኳችሁ 40 ምናምን ሺህ ብር የሰራሁት ቀን የኮሚሽን አይደለም እኮ ኤጀንት ሆኜ ወይ ከማገኘው ላይ ምናምን አይደለም አይደለ። ከዛ በኋላ ግን የመጀመሪያ ቀን ኮሚሽን 10,000 ብር ነው። 500 ምናምን ሺህ ፖይንት ነው ይገባልኝ። ከዛ እንደ አጋጣሚ ደግሞ ምን ሆኜ ነበር መሰላችሁ? ተኝቼ ነበርና ማታ ተኝቼ እኔ በኔ ኤድሳይድ ልጅ አለች የምትሰራ የምትንቀሳቀስ ኤድሳይድ ልጅ አለችኝ እና ቢላ ሆኜ ነው እንደዛ ገብቶልኝ አያውቅም ኮሚሽን በሰዓቱ። ከዛ እንደ አጋጣሚ ሆኖ 5 ሚሊዮን ነው ምናምን ተላከላት። እኔ ኤላይ ገቢቼ ሆን ቢላ ሆኜ ብቻ ወላሂ አለ። ከዛ 5 ሚሊዮን ስላክላት 5 ሚሊዮን ምናምን ተልኮላት እስከ 6 ሚሊዮን ወር ብቻ ከዛ በላይ ተላከላትና 500,000 ፖይንት ገባልኝ ማለት ነው። ከዛ 500,000 ፖይንት ገብቶልኝ በቃ ጠዋት እኔ ከእንቅልፌ ስነቃ ነው ያየሁት። 500,000 ፖይንት ሳይ ጠዋት ማታ ጠራርጌ የነበሩኝን ፖይንቶች ምናምን ጠራርጌ አውጥቻቸዋለሁ። የነበሩትን ፖይንቶች ምናምን አውጥቻለሁና ግራ ገባኝ። እንዴ 500,000 ፖይንት ከየት መጥቶ ነው የገባው? ምን ሆኖ ነው አካውንቴ ምናምን ብዬ ሳጣራ ኦር ለእኔ በስህተት ኮይንግ ቴላክ ሰው ካለ ብዬ አጣራው። ኦር የሲስተር አካውንት ነበር ወደዛ ጊፍት ተልኮ ከበር ብዬ አጣራው። በጊፍት ሊሸጡ የመጡ ሰዎች ከነበሩ ብዬ እዛ የለም ኮሚሽን እዛን ሰዓት እኔ ቢገባ 30-20 ፖይንት ነው የሚገባው። ከዛ ተነገርኩኝ። እንዴ ይሄ የኔ ብር አልክ በቃ እንዴ የኔ ኮሚሽን ነው ምናምን ያ አስበውም የዛን ታይም። ከዛ በጣም ብዙ ሰው ጋር ደውያለሁ ግራ ተጋብቼ ማለት ነው። ኮይን ልከህ ነበር እንዴ? እንደውም የኔ ዳታ አላሳይ ብሎ ኔትወርክ አላሳይ ብሎ ከሆነ ብዬ የሚሸጡልኝ ልጆች ጋር ኮይን በቃ የለም ሰው። ከዛ ሄጄ የሆኑ ሰንበዲ ጠይቄ ኮሚሽን መሆኑን እንትን ላይ ገብቼ የዛች ልጅ ላይ እንደዚህ ማን የሚለውን ሰው ሳጣራ ለካ በዛች ልጅ አማካኝነት ነው የገባው ማለት ነው ኮሚሽን። ከዛ በቃ ሊትራሊ ደነገጥኩኝ። እንዲህ አልኩ እንደዚህ ነው እንዲህ ኤጀንትነት ኮሚሽን የሚገኘው ምናምን ብዬ። እንደውም ሞራል የሆነችኝ ልጄ ናት። በጣም ምርጥ ልጅ፣ በጣም የምትሰራ የምትንቀሳቀስ፣ ኤጀንትነት ላይ ጥሩ አቋም እንዲኖረኝ ካደረጉት ልጆች መካከል አንዷ ናት። እንደዚህ ኮሚሽን እንደሚገኝ አላውቅም ነበር። እኔ በቀን 3,000 ብር 2,000 ብር ኮይን ሴለር ሆኜ ስለምሰራ ያችን በቂ ናት ብዬ ስለማስብ ኤጀንትነት ላይ ብዙም አልጠናም ነበርና እንድጸና ካደረገኝ ሰዎች መካከል አንዷ ናት። ከዛ አንጻር በጣም ነበረ ያችን ታይም መቼም ማረሳትም። መቼም ቢሆን በቃ ለእኔ ድንቅ ሰዓት ስለነበረ ዛዎች ብዙ መጥፎ አጋጣሚዎች ምናምን አሉ። በጣም ብዙ ጥሩ አጋጣሚዎችም አሉ። ግን እቺ ማረሳት ናት የኮሚሽን ያገኘሁባት ቀን ማለት ነው።
በጣም እናመሰግናለን ኦሳምዬ። እንግዲህ እንግዳችን ሆነ ይህን ውብ የሆነ ግሪን ኤሪያ እያሳየ ቃሌን አክብረህ አንተ ካዘዝከኝ ይገባል ብለህ እውነት ባለ አክባሪዎችን እና ባለ ሁለቶችን መቼም አረሳም። ደግሞ እኔም ደስ ብሎኛል ደግሞ ለዚህ እንግዳነት ስለተቀበለኝ ድርጅቶችን ለወጣት ያስተምራል ብለህ ዛሬ እዚህ መጥተህ ግብረ ፋሚሊ ብሮድካስት ላይ 8ኛው ቀስት ወይም የኤፒሶዳችን አካል ሆነ ስለቀረብ ታላቅ ክብር ይሰማኛል። ግብረ ፋሚሊ ብሮድካስት በዓለም አቀፍ በኢትዮጵያ እንዲሁም በአፍሪካ መጀመሪያው ፈቃዳጅ የሆነ ሚዲያ ነው። ሊኖሩ ይችላሉ ግን ወጥ ሆኖ እስካሁን ቆየው ነው። ስፓርክዬ እና ሌሎችም ሁላችሁ በዚህም በዛም ሰፖርት ስታደርጉ የነበረ ስትደግፉን የነበረ ታባብ ስታደርጉ የነበረ እናመሰግናለን። አሁን የሚሆነው የእናንተ ተራ ነው። በዚህ በዛም ያላችሁ ኦሳምን መጠየቅ ትችላላችሁ። እዚህ አለ እዚህም በዛም ያላችሁ ኦሳምን መጠየቅ ትችላላችሁ። አሁን የእናንተ ተራ ነው እና ደቂቃ ሲቀር አመስግኑን ኦሳምን እንለያያለን። እስኪ ኦሳምን መጠየቅ የምትፈልጉ ኮሜንት ላይ ወይም እስካሁን የተማርነው ትምህርት ምን ይመስል ነበረ? ኦሳም ይሰጥ ኮሜንት ላይ ምን ይመስል ነበር? ጋይስ ኮሜንት ሴክሽን ላይ አስቀምጡ። ሪከርድ ያደረጋችሁ ልጆች ቶሎ ላኩ። ሪከርድ ያደረጋችሁ ላኩ ወሰጣለ ያው ታውቃለህ። ሪከርድ ያደረጋችሁ ልጆች ቶሎ ላኩ። ታብታብ ያደረጋችሁ ኮሜንት አስቀምጡልና ዋው ደስ ይላል። እሺ አሪፍ ነበር። እሺ እናመሰግናለን። ጥያቄ ጠይቁት። ኦሳም ሳይላለ ዛሬ ጠይቁት። ግብረ ፋሚሊ ሚዲያ ላይ ጠይቁት። ይጠየቅ ነው የመጣው። ያው ጥያቄ አይጠየቅ። ታብታብ ያደረጋችሁ የነበራችሁ ሁላችሁም ግብረ ፋሚሊ ብሮድካስት ተቀላቀላችሁ ዛሬ እዚህ ተገኝታችሁ ላሳያችሁ ትልቅ ፍቅርና ክብር እያመሰገንኩ ኦሳም እና የኦሳም ፋሚሊ እንዲሁም የግብረ ፋሚሊ ሁላችሁ አጠቃላይ የጠራኋችሁ እንግዶች ትልልቆቹን ጨምረው መጣችሁ ጊዜያችሁን ሰጣችሁ ብላችሁ ስላዳመጣችሁ ጠቅመናል እኛም እንማርበታለን ብላችሁ በልብ እናመሰግናለን። ኦሳም የመጨረሻ መልእክትንና ምስጋናህን እንዲሁም መልእክት ካለ ያው መድረኩ ነው አስተላልፍ። እሺ ብሮዬ በጣም ቴንኪዩ በጣም እውነት በመጀመሪያ በጣም ላመሰግንህ እወዳለሁ። እንደዚህ አይነት ጽድት ያለ ሰዎችን ሊያስተምር የሚችል እና ሰዎችን ሊተራሊ ሊለውጥ የሚችል ፕሮግራም እያዘጋጀ ስለምታቀርብ እኔም ብቻ ሳይሆን እንደዚህ አይነት ፕሮግራሞችን አዘጋጅተህ ስለምታቀርብ በጣም በልጆቼም በፖፕ ተጠቃሚዎች ስም በሁሉም አድርጌ ላመሰግንህ እወዳለሁ። ሁላችሁንም ቴንኪዩ ደግሞ እንደዚህ አይነት ፕሮግራም አዘጋጅተህ ስለጠራኸኝ ቤትህ ስለጋበዝክ በጣም አመሰግናለሁ። ቴንኪዩ ሶማች ሁላችሁንም ከልብ ላመሰግናችሁ እወዳለሁ። በጣም ደስ የሚል ፕሮግራም ነበረ እና ማለት የምፈልገው ነገር ቢኖር አንድ እንድታውቁት የምፈልገው ነገር ህይወታችን ላይ በጣም ብዙ ስትራግሎች አሉ። ማንም ሰው ያለ ችግር ያለ ስትራግል እዚህ ደረጃ ላይ ሊደርስ አልቻለም። ዛሬ ላይ ሰው ኦሳም ሱፐር ገባ፣ ኢብሮ ሱፐር ላይ ነው፣ ኤ ላይ ነው፣ ቢ ላይ ነው ሲባል ከፖፕ አንጻር ብቻ አትዩት። በጣም ብዙ ስትራግሎች ይኖራሉ። ህይወት ራሷ በራሷ ኢብሮ ከምን አይነት ቦታ ነው የመጣው? አሁን ላይ ፖፕ ምን ያክል ህይወቱን ለውጠው ከምን አይነት ደረጃ ላይ የነበረ ሰው ነው? ኦሳም የዛሬ 2-3 ዓመታት ምን አይነት ሰው ነበር? ሄዱና እስቲ እኔ ግርም የሚለኝ ነገራት እስቲ የሸረፍን የድሮ የሸረፍ ሚዲያ ቻናል ዋንን ሄዳችሁ ይሄ ውስጥ ምን አይነት ባክግራውንድ ነው የነበረው? ቪዲዮ ባክግራውንዱ ብትሉ ስልኩ ካሜራው ብትሉ ድፍረት ራሱ ለምትሰሩት ነገር ምንም ነገር ስታደርጉ ወላሂ እንደ ድፍረት ደግሞ ወሳኝ ነገር የለም። አንድ መች መሰላችሁ የገጠመኝን ልንገራችሁ። ትላንት ወዲያ ምናምን ኢብሮ አይታው ከሆነ የሆነ ብር እንደዚህ ያደረኩ ቪዲዮ እየሰራው ስንት ቪዲዮ ቀርጬ እንደደለትኩ እኔ ነኝ የማውቀው። ህዝብ አላሰራ ብሎኝ ማለት ከዚህ ይመጣል። አረ ምንድን ነው ምን አላሰራ ብሎኝ ማለት ነው። ካሜራማኔ በቃ ፈርተን በቃ እና ግን በኋላ ላይ ለምንድን ነው የፈራሁት? ራሴ መልሼ እንዴ ምን ማለት ነው ራሱ ምናምን ብዬ በኋላ ላይ ወጥሬ ሰራሁ እንጂ ማለት ሰዎች ምን ይሉኛል ማለትን ምናምን በቃ ይሄ ይሉኝታን አትፍሩ ለማለት ፈልጋለሁ። በጣም እንትን ነበረ ምንድነው ምናምን ብዬ ስናገር ስለነበረ እንደውም ፖፕ እኮ ዛሬ ላይ ፖፕ ላይ አልገኝም ነበር። ግን
መጀመሪያ ስጀምር አካባቢ በጣም ለብዙ ሰዎች ተናግሬያለሁ። ምን ብዬ ነው የተናገርኩት? እንደዚህ እኔ ፖፖ የሚባል አፕሊኬሽን እየሰራው ነው ምናምን ብዬ ተናግሬ ደግሞ እነሱ ከኔ ጋር አብረን አንሰራም ስላሉኝ ሰርቼና የሆነ ደረጃ ላይ ደርሼ ማሳየት ስለምፈልግ ነበር ወጥሬ የሰራሁት። አንዱ ምክንያት እነዛን ሰዎች ደርሼ አሳክቼ ማሳየት፣ ስኬት ላይ ደርሼ ገንዘብ ምን እንደሆነ እንዲያውቁ፣ ኦንላይን ቢዝነስ ምን እንደሆነ እንዲያውቁት፣ እንዲያምኑት ማድረግ ነበር ፍላጎቴ። አሳክቼዋለሁ። አሁን ላይ አይደለም እንደው ተውትና ቤት ያለሁበት ፈልገው መጥተው አረውሳ ማስመዝግበኝ የሚሉ ሰዎች ቁጥራቸው ብዛቱ ራሱ እኔ ቤቴ መጥተው የሚጠይቁኝ ሰዎች አልመዘግብም። አይ እኔ ሌላ መዝገብ ምናምን ለምን መሰለ፣ አንደኛ የሚያውቁ ሰዎች ከሆኑ እኔ የማስበው ማውቀው ነገር ይገምቱሃል። የሚገምቱኝ ሰዎች ከኔ ጋር አብረው እንዲሰሩ አልፈልግም። ምንድነው የማደርገው? አይ ይሄ ልጅ አሪፍ ልጅ ነው ያሰራሃል፣ እገሌ አሪፍ ልጅ ነው ከሱ ጋር ብትሰራ ያስተምራል። ማስተማርም አልችልም። ሊትራሊ የሆነ ወይ ፍራቻ ይኖራል። የሚመጣው ሰው ከአንተ ታላቅ ሰው ሊሆን ይችላል። ከእድሜ አንጻር ምናምን ትንሽ እንትን ይላል። ከዛ አንጻር ምንድነው የማደርገው? ወይ ለልጆቼ ይሰጣቸዋለሁ እነዛን ሰዎች፣ ወይ ለሆነ ሰንበዴ ወስጄ ነው የምሰጠው። ከራሴ ጋር አብረው እንዲሰሩ አልፈልግም። ከዛ ከጥንቃቄ አንጻር ያም አደርገው እኔ ኢንቪቴሽን እንኳን ገንዘብ ለማግኘት እንኳን የሚሄደው ርቀት ምንድነው የማላቃቸው ሊያምኑኝ የሚችሉ ከኔ ጋር አብረው ጊዜ ሊያሳልፉ ሊሰሩ የሚችሉ ሰዎችን ማሰራት የምፈልገው። ገምተውኝ የዛሬ 1 ዓመት 2 ዓመት የነበረኝን ላይፍ እየገመቱ ከኔ ጋር አብረው የሚሰሩ ሰዎችን አልፈልግም። ከዛ አንጻር ነው ማላስገባው እና በጣም ብዙ ሰዎች ይመጣሉ ምናምን፣ ግን እንደዛ አላደርግም። አሁንም ከዚህ በኋላ አላደርግም። አሁንም የማላደርገው ነገር ማለት ነው እና አንደኛ ሰዎች እንዲገምቷችሁ አትፍቀዱ። በደንብ ሰርታችሁ ለውጣችሁ ማሳየት መቻል አለባችሁ። ከዛ አንጻር ነው ሰዎች እንዲገምቱኝ ስለማልፈቅድ ለውጤን ለማሳየት ነው ጥረት ማደርግ የነበረው እና አንድ ነገር ላይ ከገባችሁ በኋላ ለብዙ ሰው ከተናገራችሁ በኋላ ስታቋርጡ የእምነታችሁን ደረጃ ይቀንሳል እንጂ የምታገኙት ጥቅም አይኖርም። እኔ ሰዎች እምነታቸው እኔ ላይ እንዲጨምር እንጂ እንዲቀንስ ስለማልፈልግ ነው ይሄን ርቀት የሄድኩት እንጂ ኦፕን ድሮ ነበር ማቆም የነበረው። እኔ እንዲህ እንደዚህ እሰራለሁ ብዬ አሁን በመሀል ላይ ሳቆም ሰዎች ምን ይሉኛል የሚለው ነገር ነው እንትን ያደረገኝ። አሁን ላይ ግን ይሉኝታን ማልሰማ። እኔን አይታችሁኝ ከሆነ ቲክታክ ላይ የዛኔ አካውንቲ ባንክ ከመደረጉ በፊት በጣም ቪዲዮች ፖስታለሁ ምናምን፣ መንገድ ላይ ሲሄድ ቲክታከር ምናምን እያሉ የሚያፌዙብኝ ሰዎች ነበሩ። ሙድ የሚይዙ ሰዎች ምናምን ነበሩ ምናምን ነገር ፖፐሩ ምናምን እያሉ ፖፕ ስጀምር ላይ ታይም ላይ እና በጣም ብዙ ሰዎች የእናንተ የለውጥ መንገድ በምታደርጉበት መንገድ ላይ ይስቁባቸዋል፣ ያፌዙባቸዋል። እና ለእንደዚህ አይነት ሰዎች ጆሮ የምትሰጡ ከሆነ አትለወጡ። ስለዚህ ጆሮአችሁን ድፍን አድርጋችሁ ስኬታችሁ ላይ እስክትደርሱ ድረስ ወጥራችሁ መስራት ነው። ስኬት ማለት ቢሊየነር፣ ሚሊየነር ኦር ትሪሊየነር መሆን ማለት አይደለም። ስኬት የሚባለው ምንድን ነው? ያቀዳችሁበት ዛሬ ላይ 100 ሺህ ብር ደሞዝተኛ መሆን ነው የምፈልገው ኦር 10 ሺህ ብር ነው 20 ሺህ ብር ነው 5 ሺህ ብር ነው ብላችሁ ያቀዳችሁበት ቦታ ላይ መድረሳችሁ ነው ስኬት የሚባለው እንጂ ኦር ቢሊየነር ሚሊየነር ስለሆናችሁ አይደለም። ያለ እቅድ እኮ ስንት ሰው ሚሊየነር ሆኗል፣ ስንቱ ቢሊየነር ሆኗል በአጋጣሚዎች ምክንያት። ያ ስኬት አይባልም። እሱ ሳይፈልገው ሳያቅደው የደረሰበት ቦታ ስለሆነ ማለት ነው። ከእይታዬ አንጻር ስኬት የሚባለው በስራችሁ አማካኝነት በራሳችሁ ወኔ፣ ብርታት፣ ጥንካሬ የምትደርሱበት ቦታ ነው ስኬት የሚባለው እና ሰው ለስኬታችሁ ዋጋ ክፈሉ። ለምታደርጉት ነገር ሁሉ መድረስ ለምትፈልጉበት ቦታ ግዴታ መክፈል ካለባችሁ ዋጋ መክፈል ነው ግዴታ ማለት ነው። በርታችሁ ጠንክራችሁ ከሰራችሁ ህይወታችሁን ትለውጣላችሁ ለማለት ወዳለሁ። ቴንኪ ሶማችሁላችሁ ነው። አመሰግናለሁ። በጣም አመሰግናለሁ። ኦሳም ልብ አመሰግናለሁ። እውነት ይህን አንደበሰርቱነትን ትሁትናህንና ታጋሽነትን ፈጣሪ እንዳይለውጥብህ። አንተ ትልቅ ሰው ነህ፣ ገና በትልልቅ ደረጃ የማይ ከዚህ በላይ የማይ አክባሪ ነህ። አክባሪ ሰዎች ሁልጊዜም ተከብረው ወይም ራሳቸውን እንትን ይላሉ። የራሳቸውን የሚያከብሩ ሰዎች ምስጋና ስጡልኝ ሁላችሁም በኮሜንት ሴም። ክቡራትና ክቡራን ክፍሮ ፋሚሊ ብሮድካስት የዛሬው 8ኛው ኤፒሶዳችን ይሄን ይመስላል። ወጣቱ ከኦሳም ጋር በዚህ በአማራው ቆይታ ለ1 ሰዓት እንዲሁም ለ1 ሰዓት 25 ጉዳይ አካባቢ የቆየነው ቆይታ ከልብ የሚያምር ደስ የሚል ሁሌም ወደፊት አልወላችኋለሁ። እዛ ነው ክፍሮ ፋሚሊ ብሮድካስት በአማራ ሁኔታ ወደፊት በተለያዩ ቦታዎች እየገባን እንዲሁም
ፍቃዱን ስናገኝ ደግሞ በቀጥታ ኦሳም ማሳ ላይ ቁጭ ብዬ እየዞርኩኝ እንቀርጸዋለን ማለት ነው። እንወዳችኋለን፣ እናከብራችኋለን። ሁሌም ፕሮ ፋሚሊ እንጥሯለሁ አይደል? ፖፖ የገዛሃቸው በሬዎች የት ደረሱ ለምትሉኝ ሰዎች ይሄውላችሁ ዛሬ ላይ በቆሎ ላይ ዩሪያ ለመጨመር ይዣቸው መጥቻለሁ ማለት ነው። እና በፖፖ የተገዙ የመጀመሪያዎቹ በኦንላይን ቢዝነስ ተገዝተው ግብርና ላይ እየሰሩ ያሉ በሬዎቻችን ናቸው ማለት ነው። ከዚህ በኋላ እንግዲህ ትራክተር ነው የምንጠብቀው ግብርና ላይ አስቸግረውኛል ሶሪ። እና ይቻማችሁ መስራት የምትፈልጉ ልጆች አሁንም ቢሆን ባዮ ላይ ዋትስአፕ ነምበሬና ስልክ ቁጥር ያለ ይመቻችሁ። ዋትስአፕ ነምበሬና ቴሌግራም ዩዘር ነምበር